ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አራፊም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳር ቀለባቸው ከቴክኒሻናችን ሳምራይት ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያንሳን አብናችሁ ቆይታ እናደርጋለን። ትናንትና የተደረገውን እንግሊዝ ፕሪሚየር ሊግ የሳምንቱ ትልቁን ጨዋታ እንመለከታለን። በኤቲሃድ ማንቸስተር ሲቲን ከሊቨርፑል ጋር ያገናኘው ጨዋታ በማንቸስተር ሲቲ 3-0 አሸናፊነት ተጠናቋል። ሊቨርፑልን ከዋንጫው ፉክክር ያራቀ የሚመስል ሲቲን ደግሞ የበለጠ ወደ ዋንጫው ፉክክር ያስጠጋ የሚመስል ውጤት ነበረ። ከአርሰናል ጋር ያለው የነጥብ ልዩነት ወደ 4 ዝቅ ያለበት ሳምንት ነበረ። ኢንተርናሽናል ብሬክ ነው አሁን የሚመጣው። ይህንን ጉዳይ እናነሳለን። ለማንቸስተር ሲቲ የትናንቱ ጨዋታ ውጤት ምን ማለት ነው፣ በተለይ ከዋንጫው ፉክክር አንጻር ለሊቨርፑልስ ምን ማለት ነው የሚለውን ጉዳይ እናነሳለን። በመሀል ያገገመ መስሎ ነበረ በሻምፒየንስ ሊግ ሪያል ማድሪድን ማሸነፍን ጨምሮ በፕሪሚየር ሊግም ጨዋታ አሸንፎ ስለነበር ሊቨርፑል ያገገመ የሚመስሉ ምልክቶችን እያሳየ ነበረ። ነገር ግን ትናንትና በኤቲሃድ ተሸንፏል። ያው በማንቸስተር ሲቲ መሸነፉ ብቻ ሳይሆን እንግዲህ ማንቸስተር ሲቲ በራሱ የተሟላ ቡድን እንዳልሆነ እያነሳን ነው። ነገር ግን ተከታታይ ጨዋታዎች ደግሞ በሊቨርፑል በኩል በተለይ በፕሪሚየር ሊጉ እየተሸነፈ ይገኛልና ይህንን ጉዳይ እናነሳዋለን። አድማቻችን በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት አጋሩን። ወደ ስፔን ደግሞ አቅንተን ትናንትና የተደረጉትን ጨዋታዎች እንመለከታለን። ሪያል ማድሪድ ነጥብ ጥሏል። ባርሴሎና ደግሞ አሸንፏል። 6 ግቦች በተቆጠሩበት ጨዋታ ባርሳ 2 እኩል ሆኖ ነበር። 4-2 ግን ትናንትና ጨዋታውን ማሸነፍ ችሏል። አሁንም በሁለቱ ክለቦች መካከል የ3 ነጥብ ልዩነት አለ። ነገር ግን ሪያል ማድሪድ ትናንትና ነጥብ ጥሏል። ሳምንቱ ጥሩ ነበር ለማለት አይቻልም በሪያል ማድሪድ በኩል። በሊቨርፑል እንደዚሁ በሻምፒየንስ ሊግ አንፊልድ ላይ መሸነፋቸው ይታወሳል። እነዚህን ጉዳዮችም እንደዚሁ እናነሳለን። አድማጮቻችን ደግሞ በእነዚህ ጉዳዮች ላላችሁን ሀሳብ አስተያየት እንደተለመደው በፌስቡክ ገጻችን ላይ ልታጋሩ እንችላላችሁ። የምንመለከተው ነው የሚሆነው። ከዛ ውጭ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም ደግሞ አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች ከዚህ በኋላ የምንሰራቸውን ፕሮግራሞች እንዲሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ እንድትሆኑ ነው መንጋብዛችሁ። ባሳለፍነው ሳምንት አልነበርንም እና ዛሬ ከአንድ ሳምንት በኋላ ነው የተመለስ ነው። እንኳን ደህና መጣሊስ። እንኳን ደህና ቆየሽኝ። እንኳን ደህና ቆያችሁን አድማጮቻችን። አንድ ሳምንት ካለፈው ሰኞ ጀምሮ እስከ አርብ ድረስ አልነበርንም። በሌሎች በዩቲዩብ ዝግጅቶቻችንም አልነበርንም። ብዙ አድማጮቻችን ጠይቃችሁናል። እንደዚህ እንደምትከታተሉን አላውቅም ነበር እኔ በበኩሌ። ይህን ያህልም አድማጭ ይህን ያህልም ፕሮግራሙ ለተወሰኑ ቀናት አለመኖሩ በእርግጥ በቀድመን ባለማሳወቃችን ምክንያትም ነው። በዚህ ምክንያት በዚህ ሳምንት የለንም ምናምን ብለን ምክንያቶች አልጠቀስንም። ለዛ ፋታ የሚሰጥ ሁኔታ ውስጥ ስላልነበርን ነው። ነገር ግን እንደዚህ ስለምታደምጡን እና ለእኛ ኬር ስለምታደርጉም በጣም ደስ ብሎኛል። ስለዚህ ሰሞኑን አልነበርንም፣ አሁን ተመልሰናል። ሁሌም አብራችሁ እንድትሆኑ እንጋብዛለን። ስለ ኮንሰርናችሁ ግን ስለነበራችሁ ለእኔም ለምሳም ከእኔም ከምሳም ጋር ሪሌትድ ለሆኑ ሰዎች ሁሉ መልእክት ይላክ እንደነበር አውቃለሁ፣ ሰምቻለሁ በኋላ እና ስለዚህ ለዛ ሁሉ ነገር በጣም አመሰግናለሁ። ያው የግል ጉዳይ ነበር፣ በዛ ምክንያት ነው ሰሞኑን ያልነበርኩት እና ስለነበራችሁ ኮንሰርን ሁሉ እግዚአብሔር ፈጣሪ ያክብርልኝ። በጣም አመሰግናለሁ። እንዴት አየኸው ግን? ምክንያቱም ብዙ ሰው ነበር አይደል? እኔ አሁን ኤክስፔክት ካደረኩት በላይ ነው። የኔ አሁን የሶሻል ሚዲያ ኢንቦክሶቼ እንዳለ ፉትቦል ካፌ ሄዶ ነው፣ አላዛር ምን ሆኖ ነው፣ ፉትቦል ካፌ ጠፋ ወይ፣ ከአየር ተነስቶ ነው፣ ሌላ ጣቢያ ቀይራችሁ ነው ወይ፣ አለመግባባት ተፈጥሮ ነው ወይ፣ እንደዚህ አይነት በጣም ብዙ ጥያቄዎች ነበሩና ያው ብዙ ሰው እንደሚከታተለው እናውቃለን እኛም ይሄንን ፕሮግራም። ግን እንደጠበቅከው ነበር ወይ? ያው ከድንገት ነው የቀረሁት እና ያው የግል ጉዳይ ስለሆነ ብዙ መናገር አስፈላጊ መስሎ ስላልታየኝ ነው። በጊዜው ፕሮሰስ አላረኩትም። መጽሐፍ አለመጽሐፍ ምናምን ኢሬሌቨንት ነው የሚል
ወይም ጊዜም ለነገሩ እንዳልኩት ለማሰብም የሚሆን አፍታ አልነበረኝም። በጣም በሚያጣድፍ ሁኔታ ውስጥ ስለነበርኩ አንዳንድ ወዳጆቻችን አይ ማክበር ይገባል አድማጮችን፣ ስለዚህ ፕሮግራም አይኖርም ብሎ ለመጻፍ ሞመንት ያስፈልጋል። ከቀልቤ ጋር ስላልነበርኩ ያንን ማድረግ አልቻልኩም። አንዳንድ ጊዜ የሆኑ የሚበልጡ ነገሮች አሉ። ስለዚህ እዛ ላይ የበለጠ ኢንቨስትድ ነበርኩ። እኔ ደግሞ እንደዛ ነኝ፣ የሆነ ጉዳይ ላይ በጣም ፊክስድ ሆናለሁ። ስለዚህ አንዳንዴ ለሌሎች ጉዳዮች ተገቢ ትኩረት አልሰጥም። እሱ ደግሞ አንድ ድክመት ነው። ግን በፍጹም አልጠበቅኩም እንዲህ አይነት መሆኑ በጣም ነው ያስገረመኝ። ምክንያቱም ስራ እንሰራለን፣ የምንወደውን ነገር ነው የምናወራው። ሬዲዮ ላይ መተን እንደሚያደምጡን አድማጮች፣ ቦታ የሚሰጡን አድማጮች፣ የሚተቹንም ጥሩ የሚሉንም አድማጮች እንዳሉን አውቃለሁ። ግን በዚህ መጠን ይሆናል የሚል ግምት ግን አልነበረኝም እና በጣም ነው ደስ ያለኝ ያንን ማወቄ እና ስለዚህ ጆሮ የሚሰጡን አድማጮች እንዳሉን አውቅ ነበር፣ እገነዘብ ነበር። ግን በጭራሽ በዚህ ማግኒቲዩድ ይሆናል የሚል ግምት በጭራሽ አልነበረኝም እና አልጠበቅኩም። ደግሞ ቢቀሩስ ይቅሩ የሚልም አይደለም። ደግሞ የት ሄዳችሁ በደህናችሁ ነው ወይ የሚል ሲንሴር የሆነ በጣም እውነተኛ ልባዊ የሆነ ኮንሰርን፣ በጤናችሁ ነው ወይ ሌላ ችግር ተፈጥሮ ነው ወይ ምናምን የሚል አይነት ስለነበር የሚገርም ነው። በዚህ ጊዜም ግን የምንሰራበት ስቴሽን አራዳ ኤፍኤም እንዳለ ዜና፣ ዮኒ፣ ስኬ ሁሉም ለነበራቸው ኮንሰርን ሁሉ በጣም አመስገን ፈልጋለሁ። ያው አንዳንዴ የሆኑ ፖዝ የምናደርግባቸው አጋጣሚዎች ይኖራሉ በህይወት ውስጥ እና በጣም መደገፍ ነው የተሰማኝ። በዛ ጊዜ ውስጥ በጣም መደገፍና የሆነ አለሁልህ መባል ነገር ነው የተሰማኝ እና ትልቅ ነገር ነው። ለዛ ሁሉ በጣም አመሰግናለሁ። አድማጮቻችንም ላሳያችሁን አክብሮት እጅግ በጣም ነው የምናመሰግነው። ያው ከዚህ በኋላ ለሚኖሩን ጊዜያቶች ቀድመን እናሳውቃለን። የብዙ ሰው ጥያቄ እሱ ስለነበርና ብዙ ጥያቄዎችም እንዲፈጠር ያደረገው ዝም ብለን ስለጠፋ ነው። ለሱ በቀጣዮቹ ጊዜያቶች ምላሽ የምንሰጥ ነው የሚሆነው። አብራችሁን እንድትቆዩ ነው የምንጋብዛቸው። በነገራችን ላይ ፐርሰናል ነገር ነው ስንል ያው ችግሩና ምን ሆኖ ሳይሆን በጣም ጥሩ ነገር ነው እና ለዛ ነው የጠፋ ነው። ያው ዴሊ ሾው ደግሞ ሲሆን በየቀኑ ሁሉ የሬዲዮ ላይ መገኘት አቬሌብል መሆን ይጠይቃል። ግን በህይወት ደግሞ በጣም ብዙ አይነት ነገር አለና እንደዛ ስለሆነ ነው የጠፋ ነው። ግን ደግሞ ዛሬ ተመልሰናል እዚሁ አራዳ ኤፍኤም 95.1 ላይ defenders just afraid to pounce in on him because they know he can do that. Doku, such quick feed. Oh, that's outstanding! It's incredible from Jeremy Doku. ተመልሰናል አድማጮቻችን። ትናንትና ምሽት በኤታድ የተደረገውን ጨዋታ ነው የምንመለከተው። የራሜን ዶኩ አስደናቂ ምሽት አሳልፏል። ያስቆጠረው ግብ ብቻ ሳይሆን በጨዋታውም ድንቅ እንደነበረ ተመልክተናል። የማንቸስተር ሲቲ ወሳኙ ሰው የራሜን ዶኩ ሆኖ ትናንትና ተመልክተናል። የጨዋታውም ኮከብ የተባለው እሱ ነው። እንመልከተው ይህንን ጉዳይ ከዋንጫው ኮንቴክስት አንጻር፣ ከሊቨርፑል ዝውውሮች አንጻርና ከማንቸስተር ሲቲ ወደ ዋንጫው ፉክክር መመለስ አንጻር የትናንትናው ጨዋታ ምን አይነት ትርጉም የነበረው ነው የሚለውን ጉዳይ እንመልከት። ልክ ነው። ትላንትና በኤቲሃድ የተደረገው የማንቸስተር ሲቲና የሊቨርፑል ጨዋታ የዋንጫ ፍክክሩን በተመለከተ የናሬቲቭ ለውጥ ሊያስከትል የሚችል ጨዋታ ነው። ምክንያቱም አርሰናል በቀደም ከሰንደርላንድ ጋር በስቴዲየም ኦፍ ላይት በነበረው ጨዋታ በመጨረሻዎቹ ደቂቃዎች ላይ ጎል ከተቆጠረበት በኋላ ለሁለቱም ቡድኖች በጣም ወሳኝ ነበር። የትኛው ቡድን ነው ከአርሰናል ጋር ያለውን የነጥብ ልዩነት የበለጠ ሊያጠብ የሚችለው በሚል የሃይ ስቴክ ጨዋታ ነው። ያው በእኔ እምነት በተለይ በመጀመሪያ አጋማሽ ያየሁት የሁለቱ ቡድኖች ፐርፎርማንስ አንደኛው ሲሪየስ የዋንጫ ተፎካካሪ የሚሆን ቡድን እስከ መጨረሻዎቹ ሳምንታት ለዋንጫ ሊፎካከር የሚችል የሚመስል ቡድን፣ አንደኛው ደግሞ የሚድ ቴብል ቡድን ነው የሚመስለው። ሊቨርፑል እንደዛ ነው የተጫወተው በመጀመሪያ አጋማሽ። ይህን ደግሞ አሰልጣኝ አርነ ስሎት ራሳቸው ጨዋታው ከተጠናቀቀ በኋላ ሲናገሩ ምን አሉ? በአንዳንድ የዳኝነት ውሳኔዎች እድለኞች አልነበርንም። ለምሳሌ ያስቆጠርነው ጎል በእኔ እምነት የዳኛው ግልጽ እና የማያሻማ ስህተት የተፈጸመበት ነው። ከጨዋታ ውጭ የተባለው አንዲ ሮበርትሰን የግብ ጠባቂውን ሙከራውን የማዳን እድል በጭራሽ አፌክት ሊያደርገው አይችልም፣ ኖረም አልኖረም። እንዲያውም የእሱን ሳይት ኦፍ ላይን ወይም ቨርጅል ቫንዳይክ ኳሱን ሲገጭ ሊከልለው የቻለ አንድ ሰው ካለ የማንቸስተር ሲቲ ተከላካይ ነው የከለለው። የሮበርትሰን እዛ ቦታ ላይ መኖር ምንም ልዩነት አያመጣም። ስለዚህ
ትልቅ ስህተት ነበር፣ ወደ ጨዋታው ልንመለስ እንችል ነበር አሉና 1-1 ቢሆን ግን ስጦታ ነበር ለኛ አሉ። ስለ ፐርፎርማንስ ከሆነ የምናወራው ግን ስለ ኢንሲደንት ስለ አንድ ነጠላ ድርጊት ወይ ክስተት ሳይሆን ስለ ጠቅላላ የ45 ደቂቃ ብቃት ከሆነ ግን የምናወራው 2-0 እየተመራን ረፍት ሰዓት ላይ መውጣታችን ኢፍትሃዊ አልነበረም ያሉት። ፍትሃዊ ነበር ሲቲ 2-0 እየመራ መውጣት። ወደ ጨዋታው ልንመለስ የምንችልበት የእድል አጋጣሚ ነበረን። እዛ ጋ የዳኝነት ስህተት ተሰርቷል አሉና ግን በጣም ሀቀኛ የሆነ ድምዳሜ ነው የሰጡት። በመጀመሪያ አጋማሽ ሲቲ 2-0 እየመራን መውጣቱ ተገቢ ነበር። ስለዚህ ስለምናወራው ስለ ፐርፎርማንስ ከሆነ ሲቲ የመጀመሪያ አጋማሽ ላይ መምራቱ በጣም ተገቢ ነው። አሁን ሁለቱም ጎሎች የእድል ኤሌመንት አላቸው። ሁለቱም ጎሎች ውብ ጎል መሆኑ ጥያቄ የለውም። የኤርሊንግ ሃላንድ ያስቆጠረው ጎል አጨራረሱን ሳይሆን 20 ፓስ ነው የተደረገው ከጎሉ መቆጠር በፊት 20 ያልተቆራረጡ ፓሶች፣ እያንዳንዱ የሲቲ ተጫዋች ኳስ ነክቷል። ይሄ ላለፉት 17 ዓመታት ያየናቸው የጓርዲዮላ ቡድኖች የተለመደ ባህሪ ነው። ከዚያ ደግሞ የሞደርን የጓርዲዮላ ቡድን ሌላ ባህሪም እዚሁ ጎል ላይ ታያለሽ። ከመስመር ክሮስ የሚደረግ ለአንድ ረጅም 9 ቁጥር ወደ ሳጥን የሚሻገር ጎል፣ እሱ ደግሞ ልክ እንደ ትራዲሽናል ሴንተር ፎርወርድ በጭንቅላቱ ጎል የሚያስቆጥር። ስለዚህ የድሮውንም የጓርዲዮላ ቡድኖች የአሁኑንም የጓርዲዮላን የዚህን ዘመን እግር ኳስ የሚመስል እግር ኳስ እየተጫወተ ያለውንም ቡድን ባህሪ የምናይበት ነው። ኮንስትራክሽኑ ውብ ነው። ግን ከዛ በፊት ኢብራሂማ ኮናቴ ጥቂት ኳሱን ጨርፎት ስለነበር ሃላንድ ጎሉን ሲያስቆጠር በሙሉ እውቀት ላይ ሆን ይችላል። የሆነ የእድል ኤሌመንት አለው። ያኛው የኒኮ ጎንዛሌዝም ጎል የቨርጅል ቫንዳይክ ዲፍሌክሽን ነበረው። ስለዚህ ጎሎች የተቆጠሩበትን መንገድ ካየን ጥቂት እድለኝነት ያለው ሊመስል ይችላል። ፐርፎርማንስን ብቻ ከወሰድን ግን ለሁለት የዋንጫ ፉክክር ተስፋ ባላቸው ለዋንጫ በሚፎካከሩ ቡድኖች መካከል የሚደረግ ጨዋታ አይመስልም ነበር። የሲቲ የፐርፎርማንስ ርቀት ያን ያህል በጣም ሰፊ ነበር። ለዚህ ትላንትና እለቱ የነበረ አንድ ሰው በተለየ ሁኔታ መደነቅ ያለበት ይመስለኛል። ዶኩ ሄድላይን እንደሆነ አውቃለሁ፣ ስለሱም እናወራለን። ግን የጓርዲዮላ ድል ነበር ትላንትና። የባርሴሎናን ወጣት ቡድን ማሰልጠን ከጀመረበት ጊዜ ጀምሮ እስከ ትላንትና ድረስ 999 ጨዋታዎችን ነበር በአሰልጣኝነት ያደረገው። ትላንትና 1000ኛ ጨዋታውን ያደረገው እና ጓርዲዮላን በተመለከተ በእነዚህ 1000 ጨዋታዎችና 17 ወይ 18 ሲዝኖች ውስጥ አንድ የተለመደ ሚስኮንሰምሽን አለ። ጓርዲዮላ ዶግማቲክ አሰልጣኝ አይደለም። ጓርዲዮላ ተጣጣፊ ነው፣ ፕራግማቲክ ነው፣ እንደየሁኔታው አዳፕት የሚያደርግ ነው። ትላንትና ለዚህ በጣም ጥሩ ማሳያ ነው። ሲቲ በድጋሚ በመጠኑም ቢሆን በኳስ ቁጥጥር ብልጫ በሊቨርፑል የተበለጠበት ነው። ይህንን ስል በዚህ ውድድር ዘመን ለመጀመሪያ ጊዜ አይደለም። ከማንቸስተር ዩናይትድ ጋር በነበረው ጨዋታም፣ በተለይ ከአርሰናል ጋር በነበረው ጨዋታም፣ በሌሎች ጨዋታዎች ደግሞ ማርጅኑ ጠቧል። የፓሶቹ መጠን ቀንሷል፣ የፖሴሽን ሼሩ መጠን ቀንሷል። ነገር ግን አሁንም ያሸንፋል። ነገር ግን አሁንም ልክ እንደ ቀደሙት ዓመታት ሁሉ አስፈሪ ቡድን እየተገነባ ነው። ባለፉት 6 ጨዋታዎች 5ቱን አሸንፏል። በሳምንቱ አጋማሽ ከቦሩሲያ ዶርትሙንድ ጋር በጣም አስደናቂ ፐርፎርማንስ ነበር። ደግሞ በዚህኛው ጨዋታ ሌላ የተለየ ፐርፎርማንስ ነው የነበረው። አሁን ለምሳሌ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ አንድ የሚተችበት ነገር ማይ ዌይ ማይ ሜተድስ ኦር ዲ ሃይዌይ የኔ መንገድ ብቻ አይነት ዶግማዊነት አለው። ለምሳሌ አንዱ ትችት እሱ ነው። ሩበን አሞሪም በዛ የሚተች ከሆነ ጓርዲዮላ ይባላል ለወትሮ ጓርዲዮላ ማይ ዌይ ኦር ዲ ሃይዌይ አይነት አሰልጣኝ ነው። ከኔ መንገድ በስተቀር ከኔ ፍልስፍና ከተባለ ከኔ ፍልስፍና በስተቀር አይሆንም የሚል አሰልጣኝ ተደርጎ ይታያል። ልክ ነው። የማይታጠፍባቸው አንዳንድ ጽኑ እምነቶች አሉት እግር ኳስ እንዴት መጫወት ያስፈልጋል የሚለውን በተመለከተ። ነገር ግን ትላንትና 1000ኛ ጨዋታውን ባደረገ ጊዜ ሌላ ማስታወሻ ሰጥቶናል። ፔፕ እንዲያውም በየቡድኖች ውስጥ በታየው ፕራግማቲዝም ምክንያት ለምሳሌ ሊዮኔል ሜሲን ፌክ ናይን ማድረግ ፕራግማቲዝም፣ የሆነ ማታ ላይ ድንገት ይሄ እነሱ ዩሬካ ሞመንት የሚሉት ነገር አለ። ድንገት የሚከሰትልሽ የሚመጣልሽ ሀሳብ ማለት ነው። ከዛ በታክሲና ቶሎ ሌዮ አንድ የመጣልኝ ብሩህ ሀሳብ አለ፣ ስለሱ ማውራት አለብን፣ ቶሎ መምጣት አለብን፣ የሆነ ቦታ ተገናኙ። ያ ሀሳብ ሀሰተኛ 9 ቁጥር የሚባለው ሞደርን ጽንሰ ሀሳብ የተወለደበት ነው። ምናልባት ሊዮኔል ሜሲ የመጀመሪያው ሀሰተኛ 9 ቁጥር ላይሆን ይችላል። በሉቺያኖ ስፓሌቲ ሮማ ውስጥ
ፍራንቼስኮ ቶቲ እንደዛ ተጫውቷል። ፔፕ ራሱ ተጫዋች በነበረበት የድሪም ቲም ባርሰሎና ውስጥ ላውድሩፕ ብዙ ጨዋታዎችን እንደዛ ተጫውቷል። አንዳንድ ጊዜ ሪስቶ ስቶይችኮቭ እንደዛ ተጫውቷል። ስለዚህ እንደ ጽንሰ ሀሳብ ከዛ በፊት ያልነበረና ፍጹም አዲስ ላይሆን ይችላል። አንዳንድ ጊዜ ዴኒስ ቤርካምፕ፣ አንዳንድ ጊዜ ወይን ሩኒ በዛ ሚና ተጫውተዋል፣ ሀሰተኛ 9 ቁጥር ሆነው ተጫውተዋል። ነገር ግን አሁን በምናውቅበት መንገድ እና በኋላ በጣም ፖፑላራይዝ የተደረገው ብዙ ሀሰተኛ 9 ቁጥሮችን የሚጠቀሙ ቡድኖችን ያየነው ፔፕ ድንገት በዛች ዩሬካ ሞመንት ድንገት ያ ብሩህ ሀሳብ በተገለጠለት ምሽትና ሜሲን በችኮላ በታክሲ እንዲመጣ በጠየቀ ጊዜ ነው። ያ የሆነው ከኤል ክላሲኮ በፊት ነው፣ ከሪያል ማድሪድ ጋር ከመጫወታቸው በፊት ነው። ሜሲ እስከዛ ጊዜ ድረስ ከቀኝ ክንፍ የሚነሳ ፈጣን ድሪብለር የክንፍ ተጫዋች ሆኖ ነው በባርሴሎና የጀመረው። እዚህ ጨዋታ ላይ ግን ሴንተር ላይ እንደተጫወት ነው ፈልገዋል። ሀሰተኛ 9 ቁጥር የሚባለው ሚና የተወለደው ከዚያ በኋላ ነው። ነገር ግን ሪያል ማድሪዶችን ግራ መጋባት አለብን። መጀመሪያ በተለመደው መንገድ የመጀመሪያውን 10 ደቂቃ እንጫወታለን። ኦንሪ በግራ በኩል፣ አንተ በቀኝ በኩል፣ ሳሚ ኤቶ በመሀል ላይ። ከ10 ደቂቃ በኋላ ግን እስከ ጨዋታው ፍጻሜ ድረስ አንተ መሀል ላይ ትጫወታለህ፣ ኤቶ ወደ መስመር ይወጣል። የሪያል ማድሪድ ተጫዋቾች የቤት ስራቸውን ሰርተው ነው የመጡት። ሊዮኔል ሜሲን ማርክ ለማድረግ ኤቶ 9 ነው። ማድሪድ ቤት ውስጥ አድጓል፣ ያውቁታል። ቲየሪ ኦንሪ ነው። ስለዚህ ፈተናዎቹ ከባድ ቢሆኑም እነሱን ስላወቅሻቸው ማቆም ትችላለች ማለት ባይሆንም፣ ነገር ግን ፍጹም ከእቅድ ውጪ የሆነ ነገር ነው። ከ10ኛው ደቂቃ በኋላ እስከ ጨዋታው ፍጻሜ ድረስ በሚቀጥሉት 80 ደቂቃዎች ይሆኑ በጓርዲዮላ አሰልጣኝነት ከትልልቆቹ ድሎች መካከል አንዱም የተገኘው ከዚያ በኋላ ነው። 6-2 በሳንቲያጎ ቤርናቤው ሪያል ማድሪድን አሸነፈ ፔፕ። አሁን ይሄ ፕራግማቲዝም ነው። ሜሲን በዛ መንገድ ማጫወት ሪያል ማድሪድን ታክቲካዊ ሰርፕራይዝ መፍጠር ማለት ነው እና ሜሲ በዛ ጨዋታ ባሳየው በጣም የተለየ ፐርፎርማንስ ምክንያት እስከ ውድድር ዘመኑ መጨረሻ ድረስ ሀሰተኛ 9 ቁጥር ሆኖ የተጫወተ እና ባርሰሎና በዛ የውድድር ዘመን እና በዛ የካሌንደር ዓመት አንድ ቡድን ሊያሸንፈው የሚችለውን ዋንጫ ሁሉ አሸንፏል። 6 ዋንጫ ነው በአንድ የካሌንደር ዓመት ያሸነፈው። ስለዚህ ፔፕ የማይታጠፍ የመርህ ሰው ቢሆንም በአንዳንድ ጉዳዮች ላይ የፕራግማቲክ ምሳሌ የሚሆኑ የእሱን ያህል በእግር ኳስ ባለፈው በጠቅላላው በ2 10 ዓመታት ውስጥ የእሱን ያህል አዳፕት ያደረገ አሰልጣኝ የለም። ትላንትና 1000ኛ ጨዋታው ስለነበር ይህንን ማንሳት በጣም ተገቢ ነው። ምክንያቱም ትላንትና አዳፕት ያደረገባቸው አንዳንድ ነጥቦች ነበሩ። እንደ ቡድን ማንቸስተር ሲቲ ወይም ከዚህ በፊት ከነበሩት ሌሎቹ ቡድኖች ከራሱ የቀደሙት የማንቸስተር ሲቲ ቡድኖችም ይሁን ከዚህ በፊት እሱ ካሰለጠናቸው የባየር ሚኒክ ቡድኖች እና የባርሴሎና ቡድኖች በጣም የተለየ መልክ ይዟል። ብዙ ጊዜ እናነሳለን ይሄን። አንድ በእግር በመጫወት እንደ ስዊፐር ኪፐር በመሆን ከራሱ ሳጥን እየወጣ ተስማምቶት በመጫወት ያልተካነ ግብ ጠባቂ ከጥቂት ዓመታት በፊት በነበረን የጓርዲዮላ አሰልጣኝነት አረዳድ በፍጹም ለፔፕ የማይሆን የሚመስለን አጥቂ፣ ትላንትና ያየነው ጀረሚ ዶኩ በፍጹም ለፔፕ የሚሆን የማይመስለን የክንፍ ተጫዋቾችን እየተጠቀመ የበለጠ ትራንዚሽናል፣ የበለጠ ቀጥተኛ፣ የበለጠ ቨርቲካል ቡድን ሰርቶ ትላንትና የስቴትመንት ድል የሚባለው አለ። ሲቲ ተመልሷል ብቻ ሳይሆን የወደፊቱን ቡድን የሚያስመስል ነገሮች አሉት። ትላንትና በዚሁ ሜዳ ከተደረገ ሌላ ጨዋታ ጋር ብናነጻጽር የፔፕን እድሳትም ያሳየናል። የዛሬ 6-7 ወር በኤቲሃድ እነዚህ 2 ቡድኖች ተጫውተው ነበር እና ያኔ ስለ ፔፕ የነበረው ግንዛቤ በጠቅላላው እየደከመው ነው፣ ሀሳብ እያጠረው ነው፣ ሀሳብ አልቆበታል አሁን። ስለዚህ የፔፕን እነዛን ግሎሪየስ አመታት በስኬት በውጤት በጨዋታ አስተሳሰብ ዝመና በየጊዜው በሚረቁ ፋይንቱን በሚደረጉ ሀሳቦች በእነዚህ ሁሉ መሪ የነበረው አሰልጣኝ መጨረሻ እየደረሰ ሳይሆን አይቀርም የሚያስብል እሱ ብቻ ሳይሆን ደግሞ ቡድኑም ኬቨን ደ ብሮይን እድሜያቸው ወደ 29-30 እና ከዚያም ባሻገር የሆኑ በርካታ ተጫዋቾች ቡድን ውስጥ ስለነበሩ ቡድኑም እሱም እየጨረሱ ነው የሚያስብል አይነት ሁኔታ ውስጥ ነበር። አሁን በቴክኒክ ስፍራው ላይ ያለውን ስሜት ስታይ ድክመቶች የሉበትም፣ ፍጹም ቡድን ነው ምናምን ማለት አይደለም። አንዳንድ ጊዜ የሚቸገርባቸው ጨዋታዎች እንዳሉ ግልጽ ነው። ገና ካሁኑ 3 ነው ጨዋታ ተሸንፏል በፕሪሚየር ሊግ። ጉድለቶች አሉት ቡድኑ። ነገር ግን ትላንትና ምንም እንኳ ከዚህኛው ሊቨርፑል ጋር ባለፉት የትላንትናው ጨዋታ ከጨመረን ካለፉት 6 ጨዋታዎች 5ቱን የተሸነፈ ቢሆን አሁን አመቱ ሙሉ 4 ነው የተሸነፈው።
ብዙ ጊዜ አሌክስ ፈርጉሰን አንድ ዋንጫ መውሰድ የሚፈልግ ቡድን ከ3 እስከ 6 ጨዋታ ነው መሸነፍ ያለበት ይላሉ። አሁን 27 ጨዋታ እየቀረ ሊቨርፑል 5 ጨዋታ ተሸንፏል ከአርሰናል በ8 ነጥብ። በእኔ አስተሳሰብ አርሰናል ቅዳሜ ሰንደርላንድን አሸንፈው ቢሆን ኖሮ ያልቅ ነበር ለሊቨርፑል። አሁንም እድሉ በጣም ጠባብ ነው። 8 ነጥብ ሳይዘብል ነው። በጣም 3 ጨዋታ እንደማለት ነው። በጣም ሰፊ ርቀት። በዛ ላይ ደግሞ እንደዚህ አይነት ፎርም ውስጥ ያለ ቡድን መፍትሄውን ቶሎ የሚያገኝ የማይመስል ቡድንን ደግሞ ሲሆን ስናይ ምንም እንኳ ባለፈው ሳምንት ጥሩ 2 ፐርፎርማንሶች ከአስቶን ቪላና ከሪያል ማድሪድ ጋር በአንፊልድ የነበሩበትም ቢሆን ትላንትና ደግሞ በጠቅላላው በሲዝኑ ያየናቸው ድክመቶች ተመልሰው ሪሰርፌስ ያደረጉበት ነው። ስለዚህ እንዲህ አይነት ቡድንን የገጠመው ይገባኛል። ፒኩን ሊቨርፑልን አይደለም ያገኘው። ነገር ግን ጓርዲዮላ እንዲህ አይነት አዳፕተብል አሰልጣኝ ነው። ይህንን ትላንትና በድጋሚ ያሳይቷል። የበለጠ ዳይሬክት ነው እና በዚህ በፊት አንታይ ፔፕ የሚባሉ የግብ ጠባቂ አይነቶች ነበሩ። የዶናሩማ አይነቶቹ ግብ ጠባቂዎች አንታይ ፔፕ ናቸው። የሱ አይነት ስታይል ያላቸው አይደሉም። ዶኩ ትራዲሽናል የክንፍ ተጫዋች ነው። በእያንዳንዱ አጋጣሚ በቀደም ከቦሩሲያ ዶርትሙንድ ጨዋታ በኋላ ከቲየሪ ኦንሪ ጋር የሲቢኤስ ፐንዲት ስለሆነ ቲየሪ ኦንሪ እንዴት እንደረዳው ማንም ሰው ስለ ድሪብል አያስተምረኝም፣ ስለ አንድ ለአንድ አያስተምረኝም እና ሁሉም ሰው የመጨረሻው 30 ሜትር ላይ ኢፌክቲቭ መሆን አለብህ ይለኛል። እንዴት ማንም አይነግረኝም እንዴት ማድረግ እንዳለብኝ፣ ግን አንድና ብቸኛ አንተ ነህ እሱን ያስተማርከኝ ይለዋል። 1v1ን ማንም ፔፕም ትላንትና ዶኩን ድሪብል አላስተምረውም፣ ይሄ ተሰጥኦ ነው ናቹራል ታለንት ነው የሚል አስተያየት ሰጠ። ግን ዶኩ ሲፈርም የነበረ አንድ ናሬቲቭ ነበር። ይሄ እኮ የፔፕ አይነት የክንፍ ተጫዋች አይደለም። ልክ ነው፣ ፔፕ ሁሌም በጣም ፈጣን የክንፍ ተጫዋቾች ነበሩት፣ ኤክስፕሎሲቭ የሚሏቸው ልክ እንደ ሳኔ እንደ ራሂም ስተርሊንግ አይነት የክንፍ ተጫዋቾች። ግን ብዙዎቹ እነዚህ አይነት ተጫዋቾች የፕሌይ ሜኪንግ ችሎታ ያላቸው እንጂ የተሽላይን የክንፍ ተጫዋቾች አይደሉም። ተሽላይን መስመሯ ላይ ቾኩ ላይ ሆኖ የሚጫወቱ ተጫዋቾች አይነት አይደሉም። ስለዚህ ዶኩ በጣም ትራንዚሽናል የሆነ ተጫዋች ስለሆነ ለፔፕ ይሆናል እንደ ይሄ ተጫዋች የሚል ጥያቄ ነበር። ጊዜ ወስዷል። ግን በዚህ ሲዝን ለእኔ ከሃላንድ ቀጥሎ ኮንሲስተንት የሆነው የማንቸስተር ሲቲ የማጥቃት ተጫዋች ጀረሚ ዶኩ፣ ዶናሩማ፣ ዶኩ፣ ሃላንድ የጓርዲዮላን አዳፕታቢሊቲ የሚያሳዩ ናቸው። 1000 ጨዋታ ላይ ሲደርስ እንዳልኩት እስከ ቅርብ ጊዜ ድረስ ከኋላ ቢልድ እያደረጉ መውጣት እንደዚህን የመሳሰሉ ሀሳቦቹ ወጥ ነበሩ። ግን ክረምት ላይ ምን አደረገ? በዚህ አጫወት ብዙዎች የምንጊዜም የዓለም ምርጡ ግብ ጠባቂ ነው የሚሉት ቢልድ በማድረግ በፓሲንግ ቫራይቲ ቤከንባወርን ግብ ጠባቂ አድርጎ መጠቀም ማለት ነው ተብሎ የሚደነቅ ነው። ኤደርሰንን ሸጠው እና ኤደርሰንን ሸጠው ሌላ በእግሩ የሚጫወት ግብ ጠባቂ አይደለም የገዛ። ምናልባት ፔፕ በዚህኛው ዘመን የእግር ኳስን እየሄደ ያለበትን መንገድ የሚፈጥር እየመራ ያለ ሰው ላይሆን ይችላል። ግን በደንብ ትሬንዱን እየተከተለ ያለ ሰው ግን አዳፕተብል ነው። ትላንትና በሚገባ ይህንን ያሳየ ነው። ስለ ዶኩ ይህን ያህል ጥያቄ ይነሳ ነበር። ትላንትና ከማንም ተጫዋች በተለየ ሁኔታ ሜዳ ውስጥ ትልቅ ኢንፍሉዌንስ የፈጠረው ተጫዋች እርሱ ነው። ለምን የተረዳው? ፔፕ ማሰልጠን በሚጀምርበት ጊዜ ሃይ ፕሬሲንግ እንዳሁኑ አልነበር። ብዙዎቹ ቡድኖች ወይ በሚድ ብሎክ ወይ በሎ ብሎክ ነው ትልልቆቹን ቡድኖች የሚገጥሙት። ከዛ ምናልባት የጀርመን ስኩል ኦፍ ቶት የበለጠ በሃይ ፕሬሲንግ መጫወትን ፋሽነብል ያደረገው ራኒክ፣ ቮልፍጋንግ ፍራንክ፣ የርገን ክሎፕ በተለይ እነዚህ ሁሉ አሰልጣኞች ከመጡ በኋላ ከኋላ በተለይ እየተጫወቱ ለመውጣት የሚሞክሩ ቡድኖችን ፕሬስ ማድረግ የተለመደ መጣ። ድሮ ደግሞ በዞን ነበር ፕሬስ የሚደረገው። ፕሬስም ሲደረግ በቅርብ ዓመታት ግን የማንቱማን ፕሬሲንግ አዲሱ ፋሽን ነው። ስለዚህ ነጻ ሰው የለም ከኋላ ቢልድ እያደረግች ለመውጣት፣ ሁሉም ተጫዋች በተናጠል ተይዟል። እና ያንን ልማድ ስላየ ባለፈው ጃንዋሪ ራሱ ተናገረ። ያ ፖዚሽናል ፕሌይ የሚባለው ነገር እየቀረ እግር ኳስ ሊቨርፑልን ጭምር ጠቅሶ እንደ ቦርንመስ እንደ ብራይተን እያለ ዳይሬክት እግር ኳስ የሚጫወቱ ቡድኖችን ጠቅሶ እንደዚህ አይነት ቡድን ሊሰራ እንደሚችል ምልክት ሰጥቶ ነበር። የቀጠራቸው ረዳት አሰልጣኞች እንደ ፔፕ ሊንደርስ፣ ጄምስ ፍሬንች አይነት ሰዎች አርሰናል ኃይለኛ የካውንተር አታኪንግ ቡድን ነበር በቬንገር ዘመን። የፖሴሽንም የካውንተር አታኪንግ ቡድን ነበር። ቲየሪ ኦንሪ አይነት ተጫዋቾች ስለነበሩት የዛ ቡድን ተጫዋች ነው ኮሎ ቱሬ። ሲቲም ውስጥ በዛ መንገድ ተጫውቷል። እሱንም ስታፍ ውስጥ አካተተ። ዝውውሮች ያንን ኢንዲኬት የሚያደርጉ ናቸው። የበለጠ የአንድ ለአንድ ተጫዋቾች ማስፈረም ጀመረ። ማርሙሽ፣ ዶኩ ቀደም ብሎ የመጣው ተጫዋች፣ ራያን ሼርኪ፣ ትላንት ባይሰለፍም ቲዣኒ ሬንደርስ አይነት ተጫዋቾች እና ሲቲ በሌላ መንገድ ነው እየተጫወተ ያለው ከለመድነው መንገድ። በዛ መንገድ ደግሞ
ፐርፌክት እያደረገ ነው። ስለዚህ ሲያመጣ ያመጣው ግብ ጠባቂ በሾት ስቶፒንግ የሚታወቅ ግብ ጠባቂ ነው። ትላንትና እኔ የነበረኝ ኢምፕሬሽን ልክ እንደዛ ነው። አንድ ሲሪየስ ታይትል ቻሌንጀር ከአንድ የሚድ ቴብል ቡድን ጋር እና ሊቨርፑል ያለ ምክንያት አይደለም 8ኛ ስፍራ ላይ የተቀመጠው። አሁን የዛ ማሳያ የሆነ ልዩነት ነው በሁለቱ ቡድኖች መካከል የታየው። በጣም ሰፊ ልዩነት ነበር በሲቲና በሊቨርፑል መካከል። ግን ኢንትረስቲንግ የሆነው ነገር 1000 ስለሆነ ነው ይህንን ማነሳው። እንደ ፔፕ እንደ አሰልጣኝ ከዚህ በፊት አንስቼዋለሁ። ፒውሪስት ነው ይባላል ብዙ ጊዜ ማጥቃት አሰልጣኝ ስለሆነ። ግን ደግሞ እኔ ምናልባት ፈርጉሰን፣ አንቼሎቲ፣ ሌሎች በጣም አዳፕተብል የሚባሉ አሰልጣኞች ናቸው። ያላቸውን ስብስብ የእግር ኳስ በዛ ዘመን ያለ ልማድና አዝማሚያ ምናምን በማየት ሁሌ አዳፕት ያደርጋሉ። ፈርጉሰን በ27 ዓመት ውስጥ 5 ወይ 6 ትልልቅ ቡድኖች ሰርተዋል። 6ቱም ወይም 5ቱም ቡድኖቻቸው የየራሳቸው ዲስቲንክት የሆነ ባህሪ ያላቸው አንድ አይነት ቡድኖች አይደለም። የፈርጊ ኤሰንስ አለባቸው ሁሉም ቡድኖች። ግን በየጊዜው ደግሞ የመጨረሻው ቡድናቸው በ80ዎቹ መጨረሻ 90ዎቹ መጀመሪያ ላይ ከነበረው ቡድናቸው በጣም የተለየ ነው። ግን ፔፕ በተለይ ደግሞ በየጨዋታው ባለው አዳፕቴሽን ምክንያት የሆነ ጊዜ ኢንቨርትድ ፉል ባክስ ያመጣል፣ የሆነ ጊዜ በሀሰተኛ 9 ቁጥሮች ይጫወታል፣ የሆነ ጊዜ በስዊፐር ኪፐር ይጫወታል። የቢልድ አፕ አይነት በየጊዜው የተለያየ ነው። ኦቨርሎድ የሚፈጥርባቸው የሜዳ ስፍራዎች የተለያዩ ናቸው። ስዊች የሚያደርግበት መንገድ የተለየ ነው። አሁን በትራዲሽናል 9 ይጫወታል። በየጊዜው አዳፕት ያደርጋል። ለዛ ትላንትና በጣም ጥሩ ማሳያ ነው። ስለዚህ የእሱ ታክቲካዊ ድል ነው ብዬ አስባለሁ። ምን አደረገ የሚለው እናነሳለን። ሌሎች ያደረጉትንም አድርጓል። ለምሳሌ ፕራግማቲዝም አንዱ መገለጫው ነው ካልን፣ እንደውም ደንበኛ ፕራግማቲክ አሰልጣኝ ነው ካልን። እንደምን ብዙ ጊዜ አንድ ችግር አለ። የሆነን ሰው አሰልጣኝ የሆነን አሰልጣኝ ፕራግማቲክ አሰልጣኝ ምናምን ስንል የሚከላከል አሰልጣኝ ነው እየተባለ ይመስላል። የሚከላከል አሰልጣኝ ማለት አይደለም። እኔ ብዙ ጊዜ ፕራግማቲክ የሚለውን ቃል ያወቅኩት የፖለቲካ ተማሪ በነበርኩበት ዩኒቨርሲቲ በነበርኩበት ጊዜ ነው። ፕራግማቲክ ፖለቲከኞች የሚባሉ አሉ። በወቅቱ ያለውን የሁኔታ አዳፕት የሚያደርጉ ሊቪንግ ሪያሊቲውን አዳፕት የሚያደርጉ እንደማለት ነው እንጂ የግድ ዲፌንሲቭ ማለት አይደለም። ኦፌንሲቭ አሰልጣኝ ሆኖ ፕራግማቲክ መሆን ይችላል አንድ ሰው። የነን ፖሴሽን አሰልጣኝ ሆኖ ፕራግማቲክ መሆን ይችላል። የፖሴሽን አሰልጣኝ ሆኖ ፕራግማቲክ መሆን ይችላል። እንደዛ ማለት ነው። ብዙ ጊዜ ፕራግማቲዝም ሲባል ከመከላከል ጋር ስለሆነ የምናስተሳስረው እና ትላንትና አንድ ሰው መጠቀስም ገና ያለበት ይመስለኛል። ሌላ ስለ ፔፕ ይሄንን ካልን ጀረሚ ዶኩ የጨዋታው ኮከብ ነው። ክርክር ውስጥም የሚገባ አይመስለኝም። ግን ይሄ ቅድም እንዳነሳሁት ደንበኛ የተችላይን የክንፍ ተጫዋች ሆኖ የመጣ በፈረንሳይ ለሬን ይጫወት የነበረ ከአመታት በፊት ሊቨርፑል ሊያስፈርሙ ተቃርቦ የነበረ በብዙ ሰው ቀልብ ውስጥ የገባው በ2021 የአውሮፓ ዋንጫ ይመስለኛል ቤልጅየም ብሔራዊ ቡድን ሲጫወት በተለይ ከጣሊያን ጋር በነበረው ጨዋታ የነበረው ፐርፎርማንስ ምንም እንኳ የቤልጅየም ብሔራዊ ቡድን በዛ ጨዋታ ተሸንፎ ከውድድር ውጪ ቢሆንም ግን ዶኩ ግን በጣም አስደናቂ ነበር። የሬን ተጫዋች ነበር ፈረንሳይ ውስጥ በነበረበት ጊዜ ወደ ሲቲ ከመምጣቱ በፊት። ትላንትና የሊቨርፑል ስስ የመከላከል ክፍል በሁሉም የሜዳው ክፍሎች ብዙ መከላከል ያለበት ቢሆንም ሊቨርፑል በተለይ በግራ በኩል ያለው ድክመት ግን በሌሎችም ጨዋታዎች በሚገባ የተስተዋለ ነው። ታስታውሺ እንደሆነ ከቼልሲ ጨዋታ በኋላ ሊቨርፑል በቼልሲ 2-1 ከተሸነፈ በኋላ የኤስቴቫኦ ጎል ሲቆጠር የመጨረሻውን ኳስ ያቀበለው የግራው ፉልባክ ማርክ ኩኩሬያ ነበር እና ከጨዋታው መጠናቀቅ በኋላ ሊቨርፑል ሙሐመድ ሳላህን በሚጠቀምበት ስልት ምክንያት ከመሀል ሜዳው አለፍ ብሎ ሊቨርፑል ኳስ በሚቆጣጠርበት ጊዜ ለመልሶ ማጥቃት ተሰናድቶ ስለሚቆይ እና ወደ ኋላ እየተመለሰ የቀይ መስመር ተከላካዩን በመከላከል ሽፋን ስለማይሰጥ ያንን የሊቨርፑልን የቀኝ ክንፍ ነው ኢላማ ያደረገው የሚል አስተያየት ሰጥቶ ነበር። ትላንትና ሲቲ ያደረገው እሱ ነው። ዶኩ በሁሉም ትልልቅ ሞመንቶች ላይ ነበር። ቁጥሮቹ የሚያስደንቁ ናቸው። እኔ ከቁጥሮች በላይ እግር ኳስ እንደ ዶኩ አይነት ተጫዋቾችን እያጣ ነው የሚል ነው የኔ ፐርሰፕሽን። የሚያዝናና ተጫዋች ማለት ነው፣ ለማየት ደስ የሚል ማለት ነው፣ ደፋር ማለት ነው። በእያንዳንዱ ቅጽበት የባላጋራ ቡድን ተጫዋችን ለማለፍ የሚደፍር ተጫዋች፣ በዚህ ዘመን ባለ ሻክል ሜንታሊቲ የሆነ ሴፍ የሆነ እግር ኳስ ለመጫወት ባለ ፍላጎት ምክንያት ያልታሰረ ልባም ተጫዋች ማለት ነው። እየተሳሳተም ቢሆን ሲናገር ምን አለ? የሆነን ተጫዋች ድሪብል ላደርግ ስል ኳሱ ቢበላሽስ ብዬ አላስብም አለ። በቃ የኔ ደመነፍስ ማለፍ ትችላለህ የሚልና ቢበላሽ የሚበላሽ የሚል ነው እና ያንን ከረጅ ወስዷል እና ፔፕን ፈቅዶለታል። በፊት የሚፈቅድ አይመስልም ነበር። ፔፕ ኮንትሮል ፍሪክ ነው ምናምን ስለሚል ሁሉንም ነገር መቆጣጠር ይፈልጋል። ለዚህ ነው ግሪሊሽ በአስቶን ቪላ ኃይለኛ ድሪብል ነበር፣ በሲቲ የኮንትሮል ማሽን አንድ ቱል ሆነ ምናምን የሚባለው ለዚህ ነው።
ግን ለሱ ፈቅዶለታል። በዛ መንገድ ነው የሚጫወተው እና ትላንትና 7 የተሳኩ ድሪብሎች ነበሩት። 7 ማንም ተጫዋች ሜዳ ውስጥ ከዛው ከሲቲ ይሁን ከሊቨርፑል አንድም ተጫዋች ከአንድ በላይ የተሳካ ድሪብል አልነበረው። የእሱ ቲያትር ነው የነበረው። ግን ደግሞ ከሌሎቹ ጨዋታዎች ይልቅ ዝም ብሎ ሾው ብቻ እንዳልሆነ የምታውቂው በጣም ውጤታማ ነበር። የፍጹም ቅጣት ምት የተሰጠበት ውሳኔ ሊያከራክር ይችላል። የኢብራሂማ ኮናቴ ከኳስ ጋር ምቾት ያጣ ተጫዋች መሆን የሊቨርፑል ድክመት ነው። ግን የፍጹም ቅጣት ምት የተገኘው ዶኩ ላይ ተሰርቷል በተባለ ጥፋት ነው። የጨዋታው ትልቁ የመጀመሪያ ነጥብ እሱ ነው። ግን በሌሎችም አጋጣሚዎች በቀደም ቪኒሺየስ ጁኒዮርን በመቆጣጠር ብዙ የተደነቀው ኮነር ብራድሊን አበሳ ሲያሳየው ነበር። አንድም ጓርዲዮላ የተረዳው የሊቨርፑል የግራ ክንፍ በሌሎችም አሰልጣኞች በተደጋጋሚ ሲጠቃ እንዳየ ነው። ሙሐመድ ሳላ አይመለስም። መሀል ላይ 10 ቁጥሮች የሆኑ 3 ተጫዋቾችን ይጠቀማል። ስለዚህ መሀል ሜዳው የቁጥር ብልጫ እንዳይወሰድበት የሊቨርፑል ተጫዋቾች ወደ መሀል ይሰበሰባሉ። ፍላንኮቹ ነጻ ናቸው። በቂ ከቨር ደግሞ በሳላህና በፍሎሪያን ቪትስ የለም። ፍሎሪያን ቪትስ በመጀመሪያ አጋማሽ በግራ በኩል ስለነበር የተጫወተው እና ለ1v1 ተጫዋች በጣም የሚስማማ ነበር። ለዶኩ በጣም የሚስማማ ነበር እና ትላንትና በጣም አስደናቂ ነበር። የእሱን ያህል ብዙ ሙከራዎች ያደረገ የለም። የእሱን ያህል ብዙ የጎል እድሎች የፈጠረ ተጫዋች የለም። ደግሞ በጨዋታው ከተቆጠሩት ጎሎች ሁሉ ውቡን ጎል ያስቆጠረው ተጫዋች ጀረሚ ዶኩ ነው። ትናንትና መጠቀስ ያለበት ተጫዋች እኔ ፖቴንሻሊ ልክ እንደ ማን ይመስለኛል መሰለሽ? እንደ ወጣቱ ኦስማን ደምቤሌ ይመስለኛል። ፍጹም አንድ አይነት ተጫዋቾች አይደለም፣ ግን ሁለቱም ኤክስፕሎሲቭ የክንፍ ተጫዋቾች ናቸው። በአንድ ላንድ የባላጋራ ቡድን የመስመር ተከላካዮች ማለፍ የሚያስችል ቴክኒክም ፍጥነትም ድፍረትም ያላቸው ተጫዋቾች ናቸው። ግን እስከ ቅርብ ጊዜ ድረስ በሉዊስ ኤንሪኬ መሰልጠን እስኪጀምር ድረስ የዴምቤሌ ችግር የመጨረሻ 30 ሜትር 20 ሜትር 15 ሜትር ሳጥን ውስጥ የውሳኔ ችግር እሱ ነው ኤሊት ተጫዋቾችን ከደህና ተጫዋቾች የሚለያቸው። በጣም የተሻሻለው በዛ ያው የቦታ ለውጥም አድርጓል ይገባኛል። ግን በጣም የውሳኔ መሻሻል አድርጓል እና መጨረሻ ላይ ባሎንዶር ማቴሪያል ሆነ ማለት ነው። ዶኩ የመጨረሻው 30 ሜትር ላይ የውሳኔ ችግርና ኮንሲስተንት የመሆን ችግር ነው ያለበት በወጥነት። ዛሬ ትላንት ያየሽውን ዶኩን ሜቢ በሚቀጥለው ጨዋታ ላታዩ ትችላለሽ። ሁሌም ግን ባለ ተሰጥኦ የክህሎት ሀብታም እንደሆነ ግልጽ ነበር እና ትላንትና በጣም አስደናቂ የነበረ ተጫዋች እሱ ነው። ስለዚህ ሜዳ ውስጥ እኔ እንዳልኩት እንደ ደመነፍሳዊ ተጫዋች ነው። ኃይለኛ ድሪብለር ነው። ያ የሊቨርፑል የቀኝ አክሲስ ሳላህ የቀኝ ክንፍ ተጫዋቻቸው ነው። ኮነር ብራድሊ የቀኝ መስመር ፉልባካቸው ነው፣ የመስመር ተከላካያቸው ነው። ኮናቴ የቀኝ የመሀል ተከላካያቸው ነው። ይሄ አክሲስ የሊቨርፑል ደካማው አክሲስ ነበር። ሲቲ 52% የሚሆነውን ማጥቃት የፈጸመው በዛ በኩል። ኮነር ብራድሊ እንደ ልቡ ኦቨርላፕ ያደርጋል። ሙሐመድ ሳላህን በተሳካ ሁኔታ በመጀመሪያ አጋማሽ ከመቆጣጠሩ ባሻገር ለዶኩ 3 ጎል ሲቆጠር ኳሱን የሰጠው እርሱ ኦራይሊ ኒኮ ኦራይሊ የሚባለው ተጫዋች እንግዲህ 2 በቀኝና በግራ በኩል የተጫወቱት የማንቸስተር ሲቲ የመስመር ተከላካዮች አማካዮች ናቸው። መደበኛ ቦታቸው የመጀመሪያው ጎል ሲቆጠር ክሮስ ያደረገው ማቴዎስ ኑኔዝ አማካይ ነው። ከወልቭስም ሲመጣ በሩበን አሞሪም ስር በስፖርቲንግ ሊዝበንም በነበረበት ጊዜ የተዋጣለት አማካይ ነው የነበረው። በአማካይነት በሲቲ ያንን ብቃት መድገም አልቻለም። አንዱ ፕራግማቲዝም እሱ ነው። ተጫዋቾችን በሪፐርፐዝ ማድረግ አልሆነለትም በሲቲ አማካይነት። አሁን በጣም ጥሩ እየተጫወተ ነው። በቅርብ ጊዜ በቀኝ መስመር ተከላካይነት ምንድነው እነሱን ኢፊ ሞመንትስ አሉት የሚሳሳትባቸው እንደዚህ ቦታው መደበኛው ቦታው አይደለም፣ ግን በጣም ኢፌክቲቭ ተጫዋች ነው። ኒኮ ኦራይሊም ከሲቲ አካዳሚ ግራጁዌት ሲያደርግ የአጥቂ አማካይ ሆኖ ነው አስታውሳለሁ። ባለፈው የውድድር ዘመን የ2024/25 የውድድር ዘመን ሲጀምር ማለት ነው የኮሚኒቲ ሺልድ ጨዋታ በማንቸስተር ዩናይትድ ኤፍ ኤ ካፕ አሸናፊ ስለነበር እና በሲቲ መካከል የፕሪሚየር ሊግ ሻምፒዮን ስለነበር የተደረገ ጨዋታ ላይ 10 ቁጥር አድርጎ ነበር ያስጀመረው። አሁን ለእንግሊዝ ብሔራዊ ቡድን የሚጠራ የግራ ፉልባክ ነው። ይሄ ኮቺንግ ነው። ተጫዋቾችን ሪፐርፐዝ ማድረግ፣ አደገኛ በሚሆኑበት ቦታ መጠቀም መቻል ማለት ነው። ትላንት ያየንበት ሌላው ጥንካሬ እሱ ነው። ጨዋታውን በተመለከተ እንዳልኩት ለወደፊቱም ብዙ ተስፋ የሚሰጥ ቡድን ነው። ምክንያቱም ትላንትና የነበረው ቡድን በነገራችን ላይ ምሳ ከግብ ጠባቂው ዶናሩማ ውጪ የአውትፊልድ ተጫዋቾች የሚባሉ 10 አውትፊልድ ተጫዋቾችን ብታይ 7ቱ እድሜያቸው 23 ዓመትና ከዛ በታች ወጣት ቡድን ነው። ባለፉት 2 የዝውውር ጊዜያት ያመጣቸው ተጫዋቾች አብዛኞቹ ወጣት ተጫዋቾች ናቸው። ደግሞ ቡድን ውስጥ የቆዩ ራሱ ዶኩ፣ ፊል ፎደን
አይነቶቹ ተጫዋቾች ኢቭን ሃላንድ በጣም ወጣት ተጫዋቾች ናቸው። የመጡትም ያሉትም ተጫዋቾች በጣም ወጣት ተጫዋቾች ናቸው። ስለዚህ ብዙ ተስፋ የሚሰጥ አይነት ቡድን ነው። ግን አንዳንድ ኢንትረስቲንግ ነገሮች አድርጓል። የበለጠ ዶኩን እና ኒኮ ኦራይሊን የሊቨርፑል ዊክ ሊንክ በሆኑ እኔ ሊቨርፑል በቃ በሁሉም ቦታ ዊክ ሊንክ አለበት ነው። በሁሉም ቦታ ድክመት አለበት። በግራ በኩል ኬርኬዝ የሚሰለፍ ሮበርትሰንም ሲጫወት በሁለቱ የመሀል ተከላካዮች መካከል ያለው ኬሚስትሪ ተጫዋቾቹ በተናጠል ያላቸው ፎርም መካሊስተር በቀደም ጥሩ ነበር ለምሳሌ ከሪያል ማድሪድ ጋር በጠቅላላው ግን ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ አምና የነበረው ፎርም ላይ አይደለም ያለው ግን እንደ ድክመት በሁሉም የሜዳ ክፍሎች ላይ አሁን ድክመቶች በሚገባ የታዩበት ነው። ማጥቃቱ ድክመት የሌለበት ይመስል ነበር። ትላንትና ግን የመጀመሪያ ሙከራቸውን ለማድረግ 74 ደቂቃ መጠበቅ ነበር። የመጀመሪያ ኢላማውን የጠበቀ ሙከራ ለማድረግ ወይም ዶናሩማ ብቸኛው በጨዋታው ላይ ከሊቨርፑል ተጫዋች የተቃጣበት ሙከራ ኢላማውን የጠበቀ ሙከራ 74ኛው ደቂቃ ላይ ከሳጥን ውጪ ዞቦዝ ላይ ያደረገው ሙከራ ብቻ ነው። ይሄ የሲቲን የመከላከል እቅድም የሊቨርፑልን ግን ሀሳብ አጠር ማጥቃትም የሚያሳይ ነው። ስለዚህ በሁሉም ቦታ ድክመት አለበት ማለት ነው። ፕሬሲንጉ ልክ አይደለም። ትላንትና በድጋሚ ከኋላ እየተጫወቱ ለመውጣት ሲሞክሩ ትላንት አንድ ኢንትረስቲንግ ነገር ደግሞ አየ። ሊቨርፑል ከኋላ እየተጫወተ ለመውጣት በሚሞክርበት ጊዜ አንደኛ ግብ ጠባቂያቸው ጆርዲ ማማርዳሽቪሊ ነው ትላንት በድጋሚ አሊሰን ሰሞኑን ስለሌለ፣ ስለዚህ እንደ አሊሰን አይነት በጣም የተዋጣለት ከኋላ እየተጫወተ የሚወጣ ግብ ጠባቂ አይደለም እና ከኋላ እየተጫወቱ የሚወጡት ለወትሮ በቨርጅል ቫን ዳይክ አማካኝነት ነው። ይህንን በማድረግ በጣም የተዋጣለት ተጫዋች ነው። ከምን ጊዜም የዓለማችን በጣም ቤስት ቦል ፕሌይንግ የመሀል ተከላካዮች መካከል አንዱ ነው ብዬ አምናለሁ። ቨርጅል ቫን ዳይክ ድንገት ጨዋታ ይገለብጣል። በግራ እግሩም በቀኝ እግሩም የተለያዩ የፓሲንግ አይነቶች አሉት። መካከለኛ፣ ረጅም ሊሆን ይችላል። ጨዋታ ገልብጦ ለመሐመድ ሳላ ኳስ መስጠት ሊሆን ይችላል። ስዊች ማድረግ። ትላንትና ሃላንድ አንደኛው የሰራው ስራ ቫን ዳይክ ላይ መለጠፍ። ለወትሮ የመሀል ተከላካይ አጥቂን ማርክ ያደርጋል። ትላንትና ሃላንድ ቫን ዳይክን ማርክ አድርጎታል። ስለዚህ ሊቨርፑል ከኋላ ሲወጣ በቨርጅል ቫን ዳይክ በኩል መውጣት አይችልም። የመሀል ተከላካይ ሆኖ እንደ ፕሌይሜከር ሆኖ የሚጫወትላቸውን ተጫዋች መጠቀም አይችሉም። ግዴታቸው የነበረው ማን ነው? ኢብራሂማ ኮናቴ ኳሱን እንዲዝ ማድረግ። አሁን ሲቲ 1v1 ማርክ ያደርጋል በተናጠል ሰዎችን እንደ ድሮ አይደለም። ሰዎችን ነው እና አንድ ሰው ብቻ ግን አይያዝም። ኢብራሂማ ኮናቴ በዲዛይን ነው አይያዝም። ምክንያቱም በጣም ጥሩ ተከላካይ ቢሆንም ይሄ ሲዝን መጥፎ ሲዝን ነው፣ ምንም ጥያቄ የለውም ለሱ። ግን ኳስ ይዞ ለመውጣት በሚሞክርበት ጊዜ የቨርጅል ቫን ዳይክ አይነት የዲስትሪቢዩሽን ችሎታ ያለው ተጫዋች አይደለም። ስህተት ይሰራል። የመጀመሪያ ፍጹም ቅጣት ምት የተገኘበት መንገድ የሱ በዛ ሚና ለመጫወት የሚያስችል ቴክኒካዊ ችሎታ ያለው ተጫዋች አለመሆኑ እና በመጀመሪያ አጋማሽ በእጥፍ ይበልጣል ከቨርጅል ቫን ዳይክ በላይ ኳስ የያዘበትና ፓስ ያደረገበት መጠን 36 ጊዜ ነው ፓስ ያደረገው። ለወትሮ የሊቨርፑል አውትሌት እየተጫወቱ በመውጣት ጊዜ በፈርስት ፌዝ ኦፍ ቢልድ አፕ በሚሉት ቨርጅል ቫን ዳይክ ነው የነበረው። ከሱ በ15 የበለጠ ፓስ አድርጓል። ይሄ በእቅድ የተደረገ ነው። ለስህተት ማስገደድ ማለት ነው። ሲቲ ለዛ ሚና ባልተስማማ ተጫዋች እንዲጫወቱ ስላስገደዳቸው ይሄ በእቅድ የተደረገ ነው። ሲሰራ ነበር በብዙ አጋጣሚዎች። ሌላ ጊዜ ለምሳሌ ሌሎች ቡድኖች አድርገውት ያውቃሉ ይሄንን ተመሳሳይ ነገር። ግን አጠገቡ ማን ነበር? ትሬንት አሌክዛንደር አርኖልድ ነበር። በቃ የ6 ሜትር ፓስ የ5 ሜትር ፓስ ይሰጠውና ትሬንት ደግሞ የተጋጣሚን ቡድን ፕሬሸር ማለፍ የሚያስችል ልክ ቅድም ስለ ቨርጅል ቫን ዳይክ እንዳነሳሁትና ከዛም በላይ የሆነ ፓሲንግ ሬንጅ አለ እና ዝም ብለሽ ፕሬስ ማድረግ ራስን ማስበላት፣ ከኋላ ሁሌ ክፍት ቦታዎች ነጻ ተጫዋች ያገኛል። ኮናቴ ግን እንደዛ አይደለም። አጠገቡ ያለው ኮነር ብራድሊ እንደዛ አይደለም። አሁን ይሄ በእቅድ የተደረገ ነው እና ፍሬ ሲያፈራ ታያዋለሽ። የሊቨርፑል ቢልድ አፕም ትክክል አልነበረም። አንዱ ትክክል ያልነበረበት ምክንያት ቫን ዳይክ ቢልድ አፑን እንዳይመራ ስለተደረገ፣ ሁለቱ አጋማሽ ላይ ብዙ ኳስ ሲዛየ ነው ቨርጅል ቫን ዳይክ። ያ አንደኛ ጌም ስቴት የወሰነው ነው። ሲቲ ኦልሬዲ 2-0 እየመራ ነው። በብዙ ጨዋታዎች ላይ እንደሚያደርገው ደግሞ የስትራክቸር መከላከል ይጀምራል። በብዙ ቁጥር መከላከል፣ ልክ እንደ መጀመሪያ አጋማሽ እንዳየነው ኢንቴንስ ያልሆነ ፕሬሲንግ አለ አይደለም፣ ልክ እንደዛ። ስለዚህ ቨርጅል ቫን ዳይክ ሃላንድ አጠገቡ የለም፣ ኳስ ይዛል፣ ግን ምንም ችግር እየፈጠረ አልነበር። ይህም የአሰልጣኝ ውሳኔ ነው። ከዚያ ደግሞ ሁሌም ለምሳሌ በሁለቱ ክንፎች ላይ ነጻ ሰው አላቸው። ግን ነጻ ሰው ለምሳሌ ድሮ ሊቨርፑል አሰልጣኝ ክሎፕ የቡድኑ አሰልጣኝ ሳሉ ሰራተኛ አማካዮች ይጠቀማሉ።
ሁለት ኦቨርላፕ የሚያደርጉ ፉልባኮች ስላሏቸው ፈጠራው ብዙ ጊዜ ከሴንተር ስላልሆነ ከመስመር ቦታ ስለሆነ ከሁለቱ ፉልባኮች ስለሆነ 12 13 15 አሲስት በአንድ ሲዝን እየሰጡ የሚያጠናቅቁ ተጫዋቾች ስለሆኑ ጂኒ ቫይናልደምን፣ ፋቢኞን፣ ጆርዳን ሄንደርሰንን፣ ጄምስ ሚልነርን የእነዚህን ተጫዋቾች ቦታ ከቨር እንዲያደርጉ ማድረግ ይቻል ነበር። ትላንት ለምሳሌ እኔ እንደገባኝ እንደ አራት አማካይ እንደመጫወት ነገር ፍሎሪያን ቪርትዝ ስለተጨመረ እና ያልሰራላቸው የሚመስለኝ ውሳኔ ኮዲ ጋክፖን ቤንች አድርገው መጀመራቸው ነው። ኮዲ ጋክፖን ቤንች ያደረጉት ማለት አንደኛ በመከላከል በኩል ፍሎሪያን ቪርትዝ ደካማ ነበር፣ በጭራሽ የፕሪሚየር ሊግ ፊዚካሊቲ ከብዶታል። የሲቲ ደጋፊዎችም ሲሳለቁበት ነበር። ሲቲን መምረጥ ይችል ስለነበር እና ወደ ሊቨርፑል ስለሄደ ሚኒክ ነበር ሌላው ፈላጊው። ይህንን አልረሱም ደጋፊዎች። ስለዚህ ባልተሳካለት ቁጥር መሳለቂያ ነበር። በጣም መጥፎ የሊቨርፑል ተጫዋች አይመስለኝም ትላንትና። በጣም የከፋው ተጫዋች ከሱ የከፋ ፐርፎርማንስ ያሳዩ ተጫዋቾች አሉ ስለሚመስለኝ። ነገር ግን የፕሪሚየር ሊጉ ኢንቴንሲቲ እንደከበደው አሁን ጥያቄ የለውም። የተሰጠው ጥያቄ አይደለም እሱ ላይ ያለኝ፣ ግን አዳፕት ለማድረግ ጊዜ ፈልጓል። ለምሳሌ ዶኩ ትላንት ያየነው ተጫዋች ጊዜ ፈልጓል። መቼ ነው የመጣው? 2023 አሁን 2025 ላይ ነው ያለነው። ብቅ ጥልቅ የሚል አይነት ተጫዋች አሁን ትላንትና ጎል ሲያስቆጥር ከ20 ምናምን ጨዋታ በኋላ ነው ጎል ያስቆጠር። ወደ አዲስ ሊግ የሚመጡ ተጫዋቾች አንዳንዶቹ ፈጠን ብለው ይለምዳሉ፣ አንዳንዶቹ እንደዚህ አይነት የአዳፕቴሽን ጊዜ ይወስዳሉ። አላቅም እንደ ተሰጥኦ ግን በጣም ትልቅ ተሰጥኦ ይመስለኛል። ግን በዛ በኩል የኮዲ ጋክፖን ያህል ለምሳሌ እዛው ኑኔዝን በራሱ የሜዳ ክፍል ፒን የሚያደርግ ተጫዋች አይደለም ወይ ወደ ኋላ እየተመለሰ ለአንድሪ ሮበርትሰን ከቨር የሚሰጥ ተጫዋች አይደለም። ፍሎሪያን ቪርትዝ ዘንባሌ ወደ መሀል መግባት ስለሆነ እና ደግሞ በጣም ፍሎት የሚያደርግ እንዲህ አይነት የመንቀሳቀስ ነጻነት የተሰጠው ተጫዋች ሁለቱ አጋማሽ ላይ አሰልጣኝ ስሎት ካደረጓቸው ለውጦች መካከል አንደኛው በተለይ ከኪቲኬ መውጣት በኋላ በሁለት ዘጠኞች መጫወት፣ በሁለት ሀሰተኛ ዘጠኞች መጫወት ነው የነበረው። ግን አሁን ችግሩ ምንድን ነው? የሲቲን የመስመር መከላከል ለማቆም አማካይ ኢንቨስት ማድረግ አለብሽ ማለት ነው አይደለም? ወይ ዞቦዝላይን ወይ ራፈንበርግን ወይ ማካሊስተርን ወይ አንዱን ተጫዋች ከአማካዮቹ መካከል አንዱን ወደ መስመር ማውጣት አለብሽ ማለት ነው። ግን ሲቲ ደግሞ አጥብበው የሚጫወቱ 3-10 ቁጥሮች አሉት። ፊልፎደን አለ፣ ቤርናርዶ ሲልቫ አለ፣ ራያን ሼርኪ አለ። ስለዚህ መሀል ላይ ቢዚ ያደርጉሻል። የሚድፊልድ ኦቨርሎድ የሚባል እሱ። እነዚህ ደግሞ ፖኬቶች የሚያገኙ ከሆነ ነጻ ቦታዎች የሚያገኙ ከሆነ አደገኛ ተጫዋቾች ስለሆኑ የሊቨርፑል ተጫዋቾች የግድ ከእነዚህ ተጫዋቾች ጋር ኤንጌጅ ማድረግ አለባቸው። ስለዚህ ለእንደ ዶኩ አይነት የ1v1 የክንፍ ተጫዋቾች በተናጠል በነጠላ የሲቲን የሊቨርፑልን የመስመር ተከላካዮች ለማግኘት እድል ይሰጣቸዋል። ምናልባት ዞቦዝላይን ወደዛ መውሰድ አንድ የሚያዋጣ መንገድ ሊሆን ይችላል። ግን እንዳልኩት 3-10ሮች ስለተጠቀመ ትላንትና ጓርዲዮላ ይሄን በዲዛይን ይመስላል። ሁለቱም አያዋጣ ማለት ነው። አንድ ተጫዋች ወደ ፍላንክ እንዲወጣ ኢንቨስት ብታደርጊ ወይም ለዛ አይነት ኃላፊነት ብትመድቢው እንደ ፎደን አይነቶቹ ተጫዋቾች እንደ ሼርኪ አይነቶቹ ተጫዋች ጠለቅ ያለ ሚና ወስዶ ቢጫወትም እንደ ቤርናርዶ ሲልቫ አይነቱ ተጫዋች ደግሞ ፖኬትስ ኦፍ ስፔስስ የሚሏቸው ያገኛሉ ማለት ነው። ስለዚህ ሊቨርፑል ተወጥሯል በዛም በኩል በዚህም በኩል። እዛ ላይ ደግሞ ሳላህ በመከላከል ብዙ ትጉ አይደለም። አሁን ሲፈልግ ይከላከላል። አሁን ሳላህን አንድ ኢንትረስቲንግ ነገር አለ። ድሮም ቢሆን ክሎፕም ቢሆን ያን ያህል የመከላከል ኃላፊነት አያሸክሙትም። በተለይ ሲያስፈልግ ይከላከላል። ለምሳሌ አምና በኤቲሃድ በዚሁ ስቴዲየም እዚሁ ፕሮግራም ላይ እኔ ሞሐመድ ሳላህን እንደዚህ ሲከላከል አይቼው አላቅም፣ እንደዚህ የመከላከል ዲሲፕሊን ኖሮት ሲጫወት አይቼው አላቅም እል ነበር። ግን ራሱ አንድ ኢንትረስቲንግ ነገር ተናገረ። ከክሎፕ መልቀቅ በኋላና ከስሎት መምጣት በኋላ ስለተደረገ ለውጥ ሲናገር ከአንዳንድ ኃላፊነቶች ከአንዳንድ የመከላከል ኃላፊነቶች ነጻነት እንደሰጡት ተናግሮ ነበር። የመከላከል ሸክም እንደ ድሮ እንደሌለበት ተናግሮ ነበር። እንደ ድሮ የመከላከል ሸክም ያለበት አይመስለኝም። እኔ ግን አሁን በተለይ ጎሎች ካላስቆጠረ ድረስ ትልልቅ ጨዋታ የማሸነፊያ ቅጽበቶች ውስጥ እስካልተሳተፈ ድረስ እኔ በ10 ተጫዋች በጣም የምናደንቀው ተጫዋች ቢሆንም በ10 ተጫዋች የመጫወት አይነት ኢምፕሬሽን ነው የሚሰጠኝ ሞሐመድ ሳላህ። በቃ አታዩም። ሊቨርፑል በፖሴሽን ዶሚኔት በሚደረግበት ጊዜ ኒኮ ኦራይሊ ና ዶኩ 2-1 ነው የሚያገኙት። ከዛ ምን ያደርጋል ኢብራሂማ ኮናቴ ይወጣና 2-2 ለማድረግ ይሞክራል። ሁለት የሲቲ ተጫዋቾች ከሁለት የሊቨርፑል ተጫዋቾች ጋር። ከኮናቴ ኋላ ያለው ማን ነው? ኤርሊንግ ሃላንድ። you cannot afford to give him that much of a space። ያን ያህል ስፔስ ደግሞ ለሃላንድ ከሰጠሽ ማለት
መፍትሄ የሌለው ነገር ሆነ ትላንት ለሊቨርፑል። ግን ይህንን ሁሉ ትራፕ ያዘጋጀው ጓርዲዮላ ነው። የሊቨርፑል ድክመቶች ብዙ መሆናቸው እንደተጠበቀ ሆኖ ይሄ ሰርቶ መጨረሻ ላይ እንግዲህ ያሸንፏቸው በጣም የተዋጣል። ለዚህ ነው ታክቲካል ማስተር ክላስ ነው የሚባል። ተጫዋቾቹን አመሰግናለሁ ብሏል ከጨዋታው በኋላ ላሳዩት ፐርፎርማንስም ለነበራቸው ብቃትም እና በዚህ ምክንያት ይሄን ታክቲካዊ ድል ልንለው እንችላለን። ለእኔ ጨዋታው ያለቀው በመጀመሪያ አጋማሽ ነው። እንግዲህ አሁን ወደ ሊቨርፑል ወደ ጨዋታው ሊመልሱ ይችሉ የነበሩ ሞመንቶች መኖራቸው እንደተጠበቀው ነው። ለምሳሌ ለእኔ ውሳኔው የተወሰነበትን መንገድ አልገባኝም። ለምሳሌ ቨርጅል ቫን ዳይክ ጎል የተሻለበት ውሳኔ ለምን አልገባኝም መሰለሽ? አንደኛ ያው ይሄ ቪአር ወለድ ውሳኔ ነው። በዚህ ዘመን የዛሬ 6 ዓመት እንደ አይነት ጎል ሊሻር አይችልም፣ ሊታሰብ አይችልም መሻር። ግን ደግሞ ቪአር ነው እንዲወሰነው ትላንትና፣ እሱም አልገባኝም። ውሳኔ የተወሰነበት ሁኔታም በጣም ግራ የሚያጋ። አንደኛ ይኸውልሽ አስተውለሽ እንደሆነ ምሳ ቨርጅል ቫን ዳይክ ጎሉን ካስቆጠረ በኋላ ለ20 ምናምን ሰከንድ ሴሌብሬት አድርጓል። ሴሌብሬት አደረገና እስከዛ ድረስ ምንም ምልክት አየ። ከዛ ድንገት የመስመር ዳኛው አራጋቢ የምንላቸው ላይ በተለምዶ ምልክታቸውን አሳዩ እና አንዳንድ ሰዎች የማይክል ኦሊቨር ውሳኔ ነው ቪአር ሮም ውስጥ የነበሩት የእሳቸው ውሳኔ ነው ይላሉ። እኔ ግን ድጋሚ ሪቪዚት ሲደረግ አላየውም ነገሩ። በቃ ወዲያው ጎሉ ተሻረ። ፕሮሰሱም አልገባኝም። መጀመሪያ ጎሉ የተሻረበትን ምክንያት በቂ አሳማኝነት ያለው አይመስለኝም። ከጨዋታ ውጭ አቋቋም ውስጥ ያለ ተጫዋች ኦቪየስ የሆነ እንቅስቃሴ ካደረገ ይላል። ልክ ጎንበስ ብሏል። እንግዲህ ያ ኦቪየስ የተባለ እንቅስቃሴ በኋላ ፒጂኤምኤል ይፋ ያደረገው ውሳኔው የተሰጠበትን ምክንያት የገለጸው በዚያ መንገድ ነው። ግን አርነ ስሎት እንዳሉት ያ ጎል ቢቆጠር ኖሮ በጨዋታው ላይ 1-1 መሆን ስለሚገባን አልነበረም። ግን ወደ ጨዋታው ሊመልሰን ይችል ነበር። ኦፍኮርስ ሲግኒፊካንት 2-0 ሆኖ ወደ ረፍት። ምክንያቱም ከደቂቃዎች በኋላ ነው ኒኮ ራይሊ ያንን ጎል ያስቆጠረው። አልቋል። ሁለቱ አጋማሽ አሰልጣኝ ስሎት አንዳንድ ለውጦች ለማድረግ ሞክረው ነበር። ሁለቱ አጋማሽ እንደተጀመረ ከ5-7 ደቂቃ 5-7 ወይ 8 ደቂቃ አካባቢ የሆነ ጥያቄ ሊቨርፑል መጠየቅ ጀምሮ ነበር። ፍሎሪያን ቪትስን የበለጠ ሴንትራል ስላደረጉት፣ ዞቦዝ ላይ ሀሰተኛ 9 ስላደረጉት የሆነ ጊዜ ኪቲኬን በግራ በኩል ሞክረውታል። ጋክፖን አስገብተዋል። አሁን ወደ ጨዋታው ሊመለሱ የሚችሉባቸው ሌሎች ሞመንቶች ነበሩ። ከቫን ዳይክ ከተሳተ አጋጣሚ በተጨማሪ ማነው ከተሻረ ጎል በተጨማሪ ለምሳሌ ሞሐመድ ሳላህ አንድ ላንድ ተገናኝቶ ነበር ከግብ ጠባቂው ጋር ዶናሩማ ጋር በውጭ እግሩ ለማስቆጠር ሞከረ። እኔ የተሻለ ቦታ ላይ ለነበረ ተጫዋች መስጠት ነበረበት እላለሁ። ሳላህ እንዲህ አይነት ልማድ አለበት። ሁልጊዜም ኦፕቲማል ፖዚሽን ላይ ላለ ተጫዋች አይደለም ኳስ የሚሰጠው። ይሰጣል ብዙ ጊዜ የአሲስት ቁጥሮቹ ትልልቅ ናቸው። አምና ያንን ማየት ብቻ ይቻላል። ግን አንዳንድ ጊዜ እንደዚህ የሚያበሳጭ አይነት ውሳኔ ሲወስን ትልቅ እድል ነበር። ግን ራሱ ቢያጠናቅቀው ኖሮ ያንን የጎል እድል ሜቢ 2-1 ሊሆን ይችል ስለነበር ሊቨርፑል የሚመለስበት እድል ነበር። ጋክፖ ከጠባብ አንግል እንደሆነ ይገባኛል። በጠንካራ እግሩ በግራ እግሩ በቀኝ እግሩ አይደለም ያገኘው፣ ግን በጣም ትልቅ የጎል ማስቆጠር እድል ነበር። በማንቸስተር ዩናይትድ ሲሸነፉ እንደዚህ በጣም ትልቅ የጎል እድል ስቶ አስታውሳለሁ ኮዲ ጋክፖ። ግን ትላንትና እሱ ያንን ጎል ቢያስቆጥር ኖሮ ነው። ግን የምናወራው ስለ ሞመንቶች ነው። እንደዚህ ሲሆን ስለ ጠቅላላ ፐርፎርማንስ አይደለም። እንደ ጠቅላላ ፐርፎርማንስ የሊቨርፑል መሸነፍ የሊቨርፑል ደጋፊዎችን ካሳሰበ የሚያሳስባቸው እንደ ፓተርን ስለሆነ ነው። 8ኛ ስፍራ ላይ ነው ያሉት። ገና ከሆኑ 5 ጨዋታ ተሸንፈዋል። ግን 5 ጨዋታ በተከታታይ ባሸነፉበትም ጊዜ የነበረ ኢሹ ነው። የኮሚኒቲ ሺልድ ጨዋታን ባየንበት ጊዜ የነበረ ኢሹ ነው የሊቨርፑል ኢሹ። አሁን ከዛ 3 ወር በኋላም አልተፈቱም ችግሮች። ስለዚህ ወደ ሌላ ኢንተርናሽናል ብሬክ ሲሄዱ እንደገና ሌላ ጥያቄ ሆኖ ነው። ሌላ መፍትሄ የሚያገኙ አይመስለኝም፣ ወይም ሌላ መፍትሄ የሚያገኙ እየመሰለ አይደለም። ፕሪሚየር ሊጉ ጉዳይ እያበቃለት ያለ ይመስላል። አሁን ትላንትና ኢሳቅ ገና ከጉዳቱ በደንብ ጨርሶ አላገገመም። ስለዚህ ለማሟሟቅ እንኳ አልተነሳም ነው የተባለው። ፍሎሪያን ቪትስ የ116 ሚሊዮን ተጫዋች ነው። ውጎ ኤኪቲኬ ጥሩ ጀምሯል የምንለው የሊቨርፑል አዲስ ፈራሚ እርሱ 79 ሚሊዮን የወጣበት ተጫዋች። ግን የሊቨርፑል ማጥቃት ደግሞ ሌላ ችግር ነበረበት። የሊቨርፑል ማጥቃት ችግር ይሆናል የሚል ትልቅ ስጋት አልነበረም እና ብዙዎቹ ተጫዋቾችን በተናጠል ፐርፎርማንሳቸው በጣም ወርዷል። የመጀመሪያው አጋማሽ ላይ 4 ጊዜ ብቻ ነው ወደ ሲቲ ሳጥን የሊቨርፑል ተጫዋቾች ኳስ ይዘው የገቡት። ስለዚህ ለእኔ ብራድሊ አይደለም ችግሩ። ትላንት ብራድሊ ሰፖርት ሲስተም አልነበረው። በዶኩ ብዙ የተፈተኑ ተጫዋች እሱ ስለሆነ ማለት ነው። እና እንዲህ አይነት ጨዋታ ነበር ለሊቨርፑል። ለጓርዲዮላ በጣም ትልቅ ድል ነው። በ9 ወር ጊዜ ውስጥ የዛሬ
9 ወር ማለት ነው እንግዲህ በኤቲሃድ የተደረገውና ሊቨርፑል 2-0 ያሸነፈበት ጨዋታ በቃ ሊቨርፑል ዋንጫ እንደወሰደ ከሞላ ጎደል ያወቅንበት ጨዋታ ነው የነበረው። አሁን ሊቨርፑል ከዋንጫ ፍክክር ውጪ መሆኑን ያረጋገጥንበት ጨዋታ ነው ብዬ መድፈር አልፈልግም፣ ግን እንዲህ አይነት ኢምፕሬሽን የሚሰጥ አይነት ጨዋታ ነው። ጊዜ ያላቸው አይመስለኝም አርነ ስሎት። ፕሪሚየር ሊግም ትኩረታቸው ዋና ትኩረታቸው መሆን እንዳለበት አላቅም። ቻምፒየንስ ሊግ ላይ ወይ ሌሎች ኖካውት ውድድሮች ላይ ካላተኩሩ በስተቀር ይሄ ለዋንጫ የሚፎካከር ቡድን መልክ አይደለም እየታየበት ያለ። አዳዲሶቹ ፈራሚዎች ልክ አይደሉም እስካሁን ድረስ። ተጫዋቾቹ መጥፎ ናቸው ማለት ባይሆንም ሁሉም ሲመጡ በጣም አስደናቂ ስለመሆናቸው እናነሳ ነበር፣ ግን የቡድን ባላንስ ተዛብቷል ሙሉ ለሙሉ እና ክረምት ላይ የተፈጸሙት ዝውውሮች ያኔ ስለ ቬንገር ማክሲም ምናምን እናነሳ የነበረው እኔ እንደዚህ ኮላፕስ ያደርጋሉ የሚል ግምት ኖሮኝ አይደለም፣ ግን የጎልደን ሩል ፈርጉሰን በአንድ ጊዜ ሻምፒዮን የሆነ ቡድናቸውን ሁሌም ስማርት ዝውውሮች ያደርጋሉ፣ ግን ወደ ማሲቭ ሪቢልድ አይገቡም። ወደ እንደዚህ አይነት አፍርሶ ወደ መገንባት አይነት ሂደት አይገቡም እና እሱም ትልቅ ሪስክ ነበር። ዝውውሮቹ ኢንትረስቲንግ ቢሆኑም በጊዜው እስካሁን ድረስ ግን እየሰራ አይደለም። የዛሬ 2 ዓመት ሌላ አይነት አስተያየት ሊኖረን ይችላል ስለነዚህ ስለፈረሙት ተጫዋቾች። አሁኑኑ በጣም በጥቂት ጨዋታዎች ድምዳሜ ላይ መድረስ ትክክላል። ለዚህ ሲዝን ግን እየረፈደ ይመስላል እነዚህኑ ተጫዋቾች ማድረስ። ለዚህ ሲዝን ስል ለፕሪሚየር ሊግ ማለት ነው። ከዚያ ደግሞ ከሜዳው ውጭ ያለ ችግር ነው በጣም የሚገርመኝ። ወደ ለንደን ሲመጡ በጣም ይቸገራሉ። በፓላስ ተሸንፈዋል፣ በቼልሲ ተሸንፈዋል፣ በብሬንፎርድ ተሸንፈዋል። አሁን ወደ ለንደን ሲሄዱ ችግር ነው። አሁን እዛውም ደግሞ ጥቂት ኪሎ ሜትር ሄደው ወደ ምስራቅ ማንቸስተርም ሲሄዱ ተመሳሳይ ከሜዳው ውጭ ያላቸው ችግር አሁን ከ2012 በኋላ መሰለኝ ይህን ያህል ጨዋታ ከሜዳቸው ውጭ በጥቂት ጨዋታዎች ሲሸነፉ፣ አብዛኞቹ ሽንፈቶቻቸው ከሜዳ ውጭ የገጠሟቸው ሽንፈቶች ናቸው። በሜዳቸው በማንቸስተር ዩናይትድ መሰለኝ የተሸነፉት ፕሪሚየር ሊግ። በሊግ ካፕ ያው ደካማ ቡድን ነበር የተጠቀሙት። ብዙ ድክመት አለበት። ከሜዳቸው ውጪ በዚህ ውድድር ዘመን 8 ጨዋታ ተጫውተዋል፣ 3 ጨዋታ አሸንፈዋል። 3ቱ ጨዋታዎችን ሲያሸንፉ 2ቱ በመጨረሻ ደቂቃ በተገኙ የፍጹም ቅጣት ምቶች፣ አንደኛው በመጨረሻ ደቂቃ በተገኘ የፍጹም ቅጣት ምት፣ አንደኛው በመጨረሻ የጨዋታው ቅጽበት የተቆጠረ ጎል ነው። 5 ተሸንፈዋል። ከ8 ጨዋታ 5 ከሜዳ ውጭ ባደረጓቸው ጨዋታዎች ተሸንፈዋል። ለአርነ ስሎት ጊዜው በጣም እየረፈደ ይመስላል ይህንን ሲዝን ሳልቬጅ ለማድረግ ለማዳን። ሲቲ ግን የአርሰናልን ነጥብ መጣል ተጠቅሞ አሁን በ4 ነጥብ ርቀት ላይ ብቻ ነው። በነገራችን ላይ ትናንት በጣም ግሩም የነበረው ጀረሚ ዶኩ በፕሪሚየር ሊግ ታሪክ የመጀመሪያው ተጫዋች ሆኗል። ከ2019 ወዲህ ኤደን ሃዛር ከዌስትሃም ጋር በነበረ ጨዋታ ከ10 በላይ የአንድን አንድ ፍልሚያዎችን፣ ከ7 በላይ ድሪብሎችን፣ ከ3 በላይ የጎል እድሎችን፣ ከ3 በላይ ኢላማቸውን የጠበቁ ሙከራዎችን ያደረገው ተጫዋች እሱ ነበር። የጀረሚ ዶኩ የሀገር ልጅ ማለት ነው። ትላንትና ከሱ በኋላ የመጀመሪያው ተጫዋች ሆኗል። አንዳንዶቹ ፌንታዎቹ የፈን ፋክተሩ በቃ ለማየት የሚያዝናናሽ አይነት ደፋር ተጫዋች ነው። ስለዚህ ትላንት እሱ ልዩ ነበር። ሃላንድ እንደተለመደው ጎል አስቆጥሯል። ኒኮ ጎንዛሌዝ ሮድሪ አልነበረም። ያለፈውን የውድድር ዘመን የማንቸስተር ሲቲን ድንገት ኮላፕስ ማድረግ ከሮድሪ ያለመኖር ጋር ነበር አይደለም ምናስተሳሰብ ብቸኛው ምክንያት አይደለም፣ ትልቅ ምክንያት ግን ነበር። አሁን ያለሱም ነው ጥሩ ፎርም ላይ ያለው። ትላንት ሮድሪ ቤንችም ላይ አልነበረም። ኒኮ ጎንዛሌዝ መጀመሪያ አካባቢ መጫወት ጀምሮ ነበር። ለዛ ነው ሚኒ ሮድሪ ይባል የነበረው። በተለይ ከኒውካስል ጋር በጣም ጥሩ እንደተጫወተ አስታውሳለሁ። ከዚያ ደግሞ ተከታታይ ጨዋታዎች ላይ በተለይ ሲዝኑ እያበቃ በነበረበት ጊዜ ከምስሉ ጠፍቶ ነበር። አሁን ሰሞኑን በጣም ጥሩ እየተጫወተ ነው። ጎል ማስቆጠሩ ብቻ ሳይሆን ጠቅላላ ፐርፎርማንሱ ድንቅ ነበር። ስለዚህ የተሟላ ፐርፎርማንስ ነበር። 1000 ጨዋታ መቼስ አንድ አሰልጣኝ ትልቅ ላንድ ማርክ ነው አይደለም እና በጥሩ ሁኔታ ያከበረ ይመስለኛል። ተጫዋቾችን የነገርኳቸው ነገር በአርሰናል ትናንትና አለማሸነፍ ሞቲቬትድ አትሁኑ፣ በእናንተ ጥሩነት ላይ እመኑ ያልኳቸዋል። ያው ታስታውሻለች ከጨዋታ በፊት እኔ አርሰናል ነጥብ ሚጥል አይመስለኝም ምናምን ሲል ነበር በቀደም። የማይንድ ጌም ይመስለኛል በመጠኑ አት ሰም ፖይንት አርሰናል ነጥብ ይጥላል፣ ምንም ጥያቄ የለውም። እንደ ሰንደርላንድ ባለ ጥሩ ቡድን ነጥብ ይጥላል፣ ግን ሲሪየስ ተፎካካሪ ግን አለበት። በነጥብ ርቀት ምናምን ሳይሆን ቡድኑ ላይ እየታየ ባለው የእድገት ባህሪ እና ጓርዲዮላ በአዲሱ መንገድም ቡድኑን እየሰራ ባለበት ፍጥነት ግን ጥቂት በቲ ጥሩ ነው። ከዛ ወደ መልእክቶች እንሄዳለን ስለ ጨዋታው። ጥሩ ጨዋታ ነበር። በተለይ ከዋንጫው ኮንቴክስት አንጻር የተለየ ነገር ይፈጥራል አይደል? ለምሳሌ አርሰናል አሸንፎ ቢሆን ኖሮ እና ትናንትና ጨዋታቸው ሆኖ ቢሆን ኖሮ የበለጠ አርሰናል ይልቅ ነበረ ከሁለቱም ቡድኖች። ምክንያቱም ሲቲና ሊቨርፑል ናቸው ለዋንጫ ይፎካከሩታል ተብሎ የሚጠበቀው ና የበለጠ ገና በ11ኛ ሳምንት አርሰናል ይርቅ ነበር ማለት ነው። ትናንታቻ ሆኖ ቢሆን ኖሮ ለአርሰናል ያው የሚያስማማው ውጤት ወይ የሊቨርፑል ማሸነፍ አሊያም አቻ መውጣት ነበረ። ምክንያቱም ሲቲ ቀረብ ይለዋል በደንብ ለአርሰናል ና
ከዛ ኮንቴክስት አንጻር ካየኸው የሁለቱ ክለብ ደጋፊዎች ብቻ ሳይሆን የአርሰናል ደጋፊዎችም ሲሪየስሊ ጨዋታውን የሚመለከቱት አይነት ጨዋታ ነበርና ሲቲ ደግሞ ያንን ፉክክር በሚገባ ሰጥቶናልና ሁሌም ደግሞ ሲቲ በተከታታይ 12 ጨዋታ 11 ጨዋታ ሊያሸንፍ ይችላል ከዚህ በኋላ በሚመጡት ጊዜያቶች። ምክንያቱም የፔፕ ቡድን በማንቸስተር ሲቲ እንደዚህ አይነት ጊዜያቶችን ያሳልፋል አይደለ? በተለይ ዲሴምበር ካለፈው በኋላ እንደዚህ አይነት 12 ታሪክም አሁን የዋንጫ ማሻ አንዳንድ ሰዎች ሲቲ ፌቨራይት ነው የሚሉ ሰዎች አሉ። ለምሳሌ ለምን ይላሉ? አድርገውት ያውቃሉ ከዚህ በፊት። ስለዚህ የበለጠ ክሬዲቢሊቲ እናምናቸዋለን። ፕሬሸር ቢመጣ ይሄ 40 ዋንጫ ያሸነፈ አሰልጣኝ ነው ይዞይ በታሪኩ። ፔፕ አርቴታ ገና አንድ ዋንጫ ነው ያሸነፈው፣ እሱም ቆይቷል። ስለዚህ በፐርፎርማንስ ጉዳይ ሳይሆን ያነሳሽ የሜንታሊቲም የቆየ ሲሄድ እየተብላላ የመሄድ ታሪክም የመጨረሻዎቹ 3 ወራት ላይ ሌላ ተጨማሪ ማርሽ የማስገባት ታሪክም ስላለው ዋንጫ ፍክክር ደግሞ ቴክኒካዊ ምክንያቶች ብቻ ሳይሆኑ ሳይኮሎጂካል ምክንያቶችም አሉና ብዙ ጊዜ ደግሞ እንደምለው ስፓይኑ በጣም ጠንካራ ነው ይሄ ቡድን። በረኛው፣ መሀል ተከላካዩ፣ የአማካይ ተከላካዩ፣ 9 ፔሪፌሪው እንደ ዶኩና እንዲህ አይነት ተጫዋቾች አሉ። ያ ደግሞ አርሰናል አሁን ከኢንተርናሽናል ብሬክ በኋላ ቶተናም፣ ቼልሲ እንደዚህ አይነት ቡድኖችን ነው የሚገጥመውና ያው አርሰናል አሁን ባለው አቋም ሊያሸንፋቸው የማይችላቸው ጨዋታዎች ሳይሆኑ ዞሮ ዞሮ ከባድ ነው አይደል? ሁለቱም ለንደን ደርቢ ነው፣ ቼልሲም እንደዚሁም ቶተናምም እና ከባድ ጨዋታዎች ናቸው። ግን በሲቲ በኩል ትናንትና ወደ ዋንጫው ፉክክር በሚገባ የተመለሰበት ነው። 4 ነጥብ ሰፊ አይመስልም አሁን ገና 11ኛ ሳምንት ላይ ስላለን። ግን ጥያቄው ሲቲ ራሱ ቀጣይ በሚያደርገው ጨዋታ ላይ ያሸንፋል ወይ ከኒውካስል ሜዳ ላይ የሚጫወተው ያስተማመን ቡድን ነው ወይ? በራሱ የበሰለ ያለ ነገር ያለ ይመስላል። ግን ደግሞ ሲሸነፍ እንመለከተዋለን አይደለ? አይሸነፍም ብለህ ስታስብ በአስቶን ቪላ እንደዚህ ሲሸነፍ እንመለከታለንና እሱ ራሱን የቻለ ጥያቄ ነው። በሊቨርፑል በኩል ግን በቃ ከድጡ ወደ ማጡ የሚለው ነገር ለሊቨርፑል ይመስላል አሁን አይደል? ያገገመ መሰለ ተመልሶ ተሸነፈ። እኔ በዚህ አካይ ቶፕ 4 ራሱ ጋራንቲ ነው ወይ ሊቨርፑል ያሰጋል። ምክንያቱም ማንቸስተር ዩናይትድ አልተሸነፈም እስካሁን ድረስ ከኢንተርናሽናል ብሬክ በኋላ 5ቱን ጨዋታ። ቼልሲ እንደዛው ጨዋታዎችን እያሸነፈ ነው። በ6 ነጥብ ብቻ አንሶ ነው ያለው። በ6 ነጥብ ብቻ አንሶ ቼልሲን እኮ በሂሳብ ስሌት ካየሽ ዋንጫ ተፎካካሪ አይደለም ልትል አትችልም። ሜቢ ፐርፎርማንሳቸውን ስታይ ግን በነጥብ ቅርበት ካየሽ ከሊቨርፑል መብለጥ ብቻ ሳይሆን ማለት ነው ለአርሰናል በጣም ቅርብ ነው። ሊቨርፑል ከአርሰናል እና ከመጨረሻው ቡድን ጋር ያለው ርቀት እኩል መሰለኝ ከ20ኛው ቡድን ጋር። ስለዚህ እየራቀ ነው። 8 በጣም ብዙ 8 ብዙ ነው በጣም። ደግሞ ሊቨርፑል 8ቱን ሊያጠብ ይችላል የምትለው አስተማማኝ ቡድን አለመሆኑም ይመስላል። ሌላውና ቶፕ 4 ራሱ በዚህ እንደዚህ ቶሎ ማይሻሻል ከሆነ ቡድኑ በእርግጥ ገና ነው ስለ ቶፕ 4 ለማውራት። ግን ሌሎች ተፎካካሪዎችም አሉበት። ሰንደርላንድ ቀላል ቲም አይደለም። የሆነ የአውሮፓ ስፍራ የሚያገኝ ይመስላል ወይ ኮንፈረንስ ሊግ በዚሁ የሚቀጥል ከሆነ የአውሮፓ ሊግ መገፋፋቶች ይኖራሉ መሀል ላይና የሊቨርፑል ጉዞም እንደዚሁ ከባድ የሆነበት ምሽት ነበር ትናንትና። አድማጮቻችንስ ምን አሉ የሚለውን ደግሞ የተወሰነ እንመልከት። ብርሽ ተስፋ እንኳን ደህና መጣችሁ ብሎናል፣ እናመሰግናለን። በዚህ ልክ ሊቨርፑል ዶሚኔት ያደርጋል ብዬ ሲቲ በዚህ ልክ ሊቨርፑልን ዶሚኔት ያደርጋል ብዬ አላሰብኩም። ፍጹም በሚባል ደረጃ ነው ሲቲ ጨዋታውን ያሸነፈው። አሰልጣኝ ጋርዲዮላ ባሳለፈው አመት አስቶን ቪላ ካሸነፉበት ጨዋታ ጀምሮ ሁሉ ነገሩ ተቀይሯል። በተለይ ደግሞ የደስታ አገላለጹ የራሜን ዶኩ ጀርመን ዘንድሮ ሙሉ በሙሉ በሚባል ደረጃ ነው ራሱን አሻሽሎ የመጣው። አላስፈላጊ ድሪብሎችን ቀንሷል። በትክክለኛ ሰዓት ገራሚ ፓሶችን ያደርጋል። አሰልጣኝ አርነ ስሎት የመጫሪያ ጊዜያቸው የደረሰ ይመስለኛል፣ ፈጣሪ ሆናቸው ብሎናል። አርሰናል ብቻ የሚል አድማጫችን ፔፕ በ1000ኛ ጨዋታ አርነ ስሎት የተባለውን ቴናግ ፕሮማክስ የሆነውን ሰውዬ ልኩን አሳይቶ ጨፍሮ አላግጦበት አሸንፏል። ፔፕ የአሰልጣኞች ጎት እንደሆነ ዓለም ያወቀው ነው። ግን ደግሞ አምና ሼባው ደጋፊዎች ያንን መዝሙር ሲዘምሩ ፔፕ እንደሚቀበል አምኜ ነበረ እንደሚበቀላቸው አምኜ ነበር። ትናንትና አድርጎታል። ቡድኑ መልሶ ሰርቶታል። በተለይ ደግሞ ለበርናንዶ ሲልቫ የሰጠው ነጻነት ቁልፉ ነገር ነው። ስለ ዶኩ ምን ማለት ይቻላል? ሁሌም ድሪብል የሚያደርግ ግን ውጤታማ ያልሆነ ነበር። ትናንትና ግን ብራድሊን አጥቦ ነው ያሰጠው። በእኛ የመድፎ አቻ መውጣት የደሰቱ የሊቨርፑል ደጋፊዎች ትናንትና ፔፕ አጥቦ ሲያሰጣቸው አሁን ደግሞ ዋንጫው ሲቲ ብለው መጥተዋል ብሎናል። ሌላኛው አድማጫችን
ሌላኛው አድማጫችን አዩብ መርጂን የሚል አድማጫችን እንኳን ደህና መጣችሁ ተጨንቀን ነበረ ብሎናል። ሊቨርፑል ትናንትና በማንቸስተር ሲቲ ፈራርሶ ነበረ። ይህንን አሰልጣኝ ወደ መጣበት ላኩልን። ዶኩ ግን ምን አይነት ተጫዋች ነው? ዛሬ ስለ ዶኩ በደንብ እንዲወራ ፈልጋለሁ ብሎናል። ዴቭ የሚል አድማጫችን በጣም ናፍቃችሁ ነበር ብሎናል። እናመሰግናለን። አስፈሪውን ማንቸስተር ሲቲ እየተመለከት ነው። ጋርዲዮላ በሌላ ስታይል ቡድኑን መገንባት እንደሚችል በድጋሚ እያሳየ ነው። የሚገርመው አርሰናል ጠንካራ በሚሆንበት ሲዝን ሲቲ ይጠነክራል። እናም አሁን ከአንገታችን ስር መተንፈሱን ጀምሮታል። ወደ መጀመሪያዎቹ አካባቢ የሃላንድ ጥገኛ መስሎ ነበር፣ ግን ደግሞ አይደለም። አሁን ጎሎቹ ከሁሉም ተጫዋቾች የሚገኙ ይመስላሉ። ዶኩ፣ ፎደን፣ ሼርኪ በቃ ድንቅ ናቸው። እንጃ ሲቲ እንደ ካቻም ነው ፈርቻለሁ። ዋንጫ የሚቀማንም እየመሰለኝ ነው። ሰላም ዋሉ ብሎናል ሄኖክ። ዶኩ ምንድን ያሳየን? በቃ ምርጥ ድሪብለር ነው። ብቻ ፔፕ እግር ኳስ እንዲያድርጎ ያሳየናል። ደስ ብሎኛል ብሎናል። መስባሃ ሚል አድማጫችን ፔፕ ሁለቱም የመሀል ተጫዋቾች ወደ ፉል ባክነት የቀየረበት መንገድ ብታነሱት በጣም ደስ ይለኛል እና የቀጣይ ሮድሪን በትክክል ለሚተካው ሌላኛው የላማሲያ ውጤት የሆነው ኒኮ ጎንዛሌስ የሰሞኑ አቋም በጣም የሚገርም ይመስለኛል ብሎናል። ሌላኛው አድማጫችን ፉአድ ትናንትና ማንቸስተር ሲቲ በማሸነፉ በጣም ደስ ብሎኛል ብሎናል። ማንቸስተር ሲቲ የሚል አድማጫችን ሲቲ አዲስ ቡድን ነው፣ ለመልሶ ግንባታ ጊዜ ይፈልጋል ሲባል ጂኒየሱ አሰልጣኝ ዶክተር ዮሴፍ ፔፕ ጋርዲዮላ ሳላህን በአጭር ጊዜ ውስጥ የተብላላ የዋንጫ ቡድን አድርጎታል። አምና በድንገት አቋሙ ቢወርድ አፋቸውን የከፈቱት ብዙ ደጋፊዎች እንደነበሩ አስታውሳለሁ። ለደቀ መዝሙሩም ለማይቀረውን ፍጥጫ በሜዳው 1 ነጥብ አምጥቶ ሁለተኛ የማስጠንቀቂያ መልእክቱን ልኳል ብሎናል። እናመሰግናለን አድማጮቻችን። ቆይታችን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው መንጋብዛችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።